ሰላም ውድ የዚ ሲክሬት ሰመር ኦንላይን ክላስ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ታምራት ነኝ። እንግዲህ እስካሁን ባለን ቆይታ ግሬድ 9 ዩኒት 1 እና ዩኒት 2ን ጨርሰናል። ይሄ ዩኒት እነዚህ ያየናቸው ሁለቱ ዩኒቶች ደግሞ ሊንክ የሚሆኑት ከ11ኛው ግሬድ 11 ኬሚስትሪ ዩኒት 1 ጋር ነው። በ11ኛው ዩኒት 1 ውስጥ ያለ ነገር ግን በ9ኛ ክፍል ዩኒት 1 እና ዩኒት 2 ላይ የሌለ አንድ ፓርት አለ። እሱም ኤሌክትሮማግኔቲክ ራዲዬሽን እና አቶሚክ ስፔክትራ የሚል ነው። ስለዚህ ይሄኛውን ፓርት ዛሬ አብረን እናይና እንጨርሳለን ማለት ነው። ድምጼ የሚሰማ ከሆነ ይሰማናል በሉ። ድምጼ ይሰማል? ድምጼ ይሰማችኋል? ድምጼ የሚሰማ ከሆነ ይሰማል በሉኝ። እና የዛሬውን ክላሳችንን አብረን የምንቀጥል ይሆናል። ያሲን ይሰማል ብለኛል። ፌኑ ቴንኪዩ። እንግዲህ ይሄ ዩኒት ትንሽ አጠቃላይ ኬሚስትሪ ውስጥ ካሉ ዩኒቶች ውስጥ ይሄኛው ፓርት ትንሽ አቴንሽን የሚፈልግ ነው። እንዲሁም ደግሞ የኢንትራንስ ጥያቄም በየአመቱ ከሁለትና ከዛ በላይ ጥያቄዎች የሚመጡበት ፓርት ነው ማለት ነው። ስለዚህ በደንብ ተከታተሉኝ። ያልገባችሁኝ ነገር በየመሃሉ ጠይቃችኋለሁ። ገብቷችኋል ኦል ጥያቄ አላችሁ ወይ ብዬ ስለምጠይቅ ያኔ ጥያቄያችሁን ማቅረብ የምትችሉ ይሆናል ማለት ነው። እንግዲህ በርዕሱ ላይ ለመጥቀስ እንደሞከርኩት የዛሬው ክላሳችን ኤሌክትሮማግኔቲክ ራዲዬሽን እና አቶሚክ ስፔክትራ ነው። እንግዲህ በመጀመሪያ እስቲ ኤሌክትሮማግኔቲክ ራዲዬሽን ምን ማለት ነው የሚለውን ከማየታችን በፊት ተደጋግመው የሚጠቀሱ ቃላቶች አሉ። ኤሌክትሮማግኔቲክ ዌቭ፣ ኤሌክትሮማግኔቲክ ራዲዬሽን የሚባል ነገር። እነዚህ ነገሮች ምንድን ናቸው? ከዌቭ ጀምሮ ምን ማለት ነው የሚለውን ነገር አንድ ባንድ አብረን እናያለን ማለት ነው። እስቲ በመጀመሪያ ዌቭ ስንል ራሱ ምን ማለታችን ነው የሚለውን ነገር አንደርስታንድ በማድረግ እንጀምር። ዌቭ ኢን ሲምፕል ተርም vibration that travels through a space or a medium like water or air and carries energy from one place to another። እንግዲህ እዚህ ላይ እንደምታዩት ዌቭ ማለት ኢነርጂን ከአንድ ቦታ ወደ ሌላ ቦታ in the form of vibration travel የሚያደርግልን ነው፣ through space ማለት ነው። ያንን ነው ዌቭ ብለን የምንጠራው። ስለዚህ ዌቭ ማለት ኢነርጂን in the form of vibration through space ከአንድ ቦታ ወደ ሌላ ቦታ ትራቭል የሚያደርግልን ትራንስፖርት የሚያደርግልን ነገር ነው ዌቭ ብለን የምንጠራው ማለት ነው። ለምሳሌ እስቲ እዚህ ጋር ሞር አንደርስታንድ እንድታረጉት እዚህ ጋር አንድ ቪዲዮ አለ። ትንሽ የሰከንድ ስለሆነች ላሳያችሁ። አሁን እዩ። እዚህ ጋር እንድታዩ የምፈልገው እዚህ ጋር ሁለት ሰዎች ናቸው ያሉት። እነዚህ ሁለቱ ሰዎች የገመዱን ጫፍ ይዘውታል። ይሄኛው ሰውዬም በዚህም ሳይድ ያለው የገመዱን ጫፍ ይዘውታል። ነገር ግን ገመዱን የሚያንቀሳቅሰው ሰውዬ በዚህ ቱ ዘ ሌፍት ሳይድ ያለው ሰውዬ ነው። ሉክ ገመዱን በሚያንቀሳቅስበት ጊዜ ምን እንደሚፈጠር አሁን እዩ። ሉክ ሰውዬው አሁን ገመዱን እዚህ ጋር ያንቀሳቀሰው፣ ያ ማለት ሰውዬው ይህንን ገመድ ቫይብሬት ያደረገው ወይ ደግሞ ቫይብሬት እንዲያደርግ ያደረገው እዚህ ጋር ነው። በሌላ አማርኛ ኢነርጂ አፕላይ አድርጓል ይሄ ሰውዬ እዚህ ጋር ማለት ነው፣ እጁ አጠገብ። ግን ይሄ ሰውዬ እዚችኛዋ ፓርት ላይ ኢነርጂን አፕላይ ቢያደርግም ግን እስከዚህ ድረስ እየመጣ ነው። ያ ማለት ይሄ ሰውዬ ይሄንን ገመድ ቫይብሬት እንዲያደርግ አደረገው። ይሄ ቫይብሬሽን አሁን በዚህ ገመድ ውስጥ ምን ይዞ እየሄደ ነው? ኢነርጂን ይዞ እየሄደ ነው። የማንን ኢነርጂ? የሰውየውን ኢነርጂ። ሰውየው ገመዱ ቫይብሬት እንዲያደርግ አደረገው እዚህኛው ፓርት ላይ፣ ግን የሰውየው ኢነርጂ ኢን ዘ ፎርም ኦፍ ቫይብሬሽን ከዚህ ተነስቶ በዚህ በገመድ ውስጥ ምን አደረገ? ትራቭል አደረገ። ይሄንን ነው ዌቭ የምንለው። ኢነርጂን ኢን ዘ ፎርም ኦፍ ቫይብሬሽን ከአንድ ቦታ ወደ ሌላ ቦታ ስሩ ሚዲየም ትራቭል እንዲያደርግልን የሚያደርግን ነገር ነው ማለት ነው ዌቭ ብለን የምንጠራው። እንግዲህ የተለያዩ አይነት ዌቮች አሉ። ይሄ ስፔሻሊ ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ልዩነታቸውን እንኳን በነግራችሁ፣ ሜካኒካል ዌቭ የምንላቸው ኢነርጂ ኢን ዘ ፎርም ኦፍ ቫይብሬሽን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ለመሆን ሚዲየም የሚፈልግ ነው። አሁን እዚህ ጋር የዚህ ሰውዬ ኢነርጂ ኢን ዘ ፎርም ኦፍ ቫይብሬሽን ከዚህ ከጫፍ ተነስቶ እስከዚህ በስተቀኝ ሳይድ እስካለው ሰውዬ ድረስ ትራቭል ያደረገው በምን ውስጥ ነው? በገመድ ውስጥ ነው። ስለዚህ ሚዲየማችን ገመዱ ነው ማለት ነው። እንደዚህ አይነትን ኢነርጂ ኢን ዘ ፎርም ኦፍ ቫይብሬሽን ትራቭል ለማድረግ ሚዲየም የሚፈልግን ዌቭ ነው
ሜካኒካል ዌቭ ብለን የምንጠራው። ለምሳሌ አሁን ሳውንድ ዌቭን ብትወስዱ ሳውንድ ዌቭ ሜካኒካል ዌቭ ነው የሚባለው። ለምን? ትራቭል ለማድረግ ሚዲየም ይፈልጋል። ወይ ኤር ሊሆን ይችላል፣ ወይ ወተር ውስጥ ሊሆን ይችላል። በቫኪዩም ውስጥ አሁን ኤር በቫኪዩም ውስጥ አሁን ሳውንድ ትራቭል አያደርግም። የፈለጋችሁ ያክል ብትጮሁ አየር በሌለበት ውስጥ ድምጻችሁ አይሰማም። ስለዚህ ሳውንድ ሜካኒካል ዌቭ ነው እንላለን። ምክንያቱም ትራቭል ለማድረግ ምን ስለሚፈልግ? ሚዲየም ስለሚፈልግ ማለት ነው። ነገር ግን አሁን እኛ የምናተኩረው ኤሌክትሮማግኔቲክ ዌቭ የምንለው ነገር ላይ ነው። ሶ ኤሌክትሮማግኔቲክ ዌቭ ማለት ምን ማለት ነው ወደሚለው ነገር እንምጣ። ዲስክራይብ the oscillating electric and magnetic field that propagate through a space characterized by wavelengths, frequency, speed, amplitude። እንግዲህ ኤሌክትሮማግኔቲክ ዌቭ የምንለው አንዱ የዌቭ አይነት ነው። ምን አይነት ዌቭ ነው ካላችሁ ከኤሌክትሪክ እና ከማግኔቲክ ፊልድ የተሰራን ዌቭ ኤሌክትሮማግኔቲክ ዌቭ ብለን እንጠራዋለን። ከሜካኒካል ዌቭ ከምንለው የሚለየው ምንድነው? ኤሌክትሮማግኔቲክ ዌቭ ኢነርጂን ኢን ዘ ፎርም ኦፍ ቫይብሬሽን ከአንድ ቦታ ወደ አንድ ቦታ ትራቭል ለማድረግ ኦር ትራንስፖርት ለማድረግ ሚዲየም አይፈልግም። ያ ማለት ኢቭን በቫኪዩም ውስጥም ጭምር ትራቭል ማድረግ የሚችል ነገር ነው ማለት ነው። ሶ ይህንን ኤሌክትሮማግኔቲክ ዌቭ አንደኛ በዌቭ ሌንግዙ ካራክተራይዝ ልናደርገው እንችላለን፣ በፍሪኩዌንሲው፣ በስፒዱ፣ በአምፕሊቲዩድ። እነዚህን ነገሮች በኋላ ላይ እንመጣባቸዋለን። ሶ አሁን ኤሌክትሮማግኔቲክ ዌቭ ማለት ከኤሌክትሪክ ፊልድ እና ከማግኔቲክ ፊልድ የተሰራ ዌቭ ሶ ኢነርጂን ከአንድ ቦታ ወደ ሌላ ቦታ ዊዛውት ሚዲየም ትራቭል የሚያደርግልን ነገር ነው ማለት ነው። እንዲሁም ደግሞ አንድ የምጨምርላችሁ ኤሌክትሪክ እና ማግኔቲክ ፊልዶች አት 90 ዲግሪ ላይ ነው ኦሲሌት የሚያደርጉት ቫይብሬት የሚያደርጉት ማለት ነው። እሺ ኤሌክትሮማግኔቲክ ዌቭ ይሄ ማለት ከሆነ ኤሌክትሮማግኔቲክ ራዲዬሽን የምንለውስ ምንድን ነው? ኤሌክትሮማግኔቲክ ራዲዬሽን የምንለው ደግሞ ሪፈርስ ቱ ዘ ኢነርጂ ካሪድ ባይ ዚስ ዌቭ። በየትኛው ዌቭ? በኤሌክትሮማግኔቲክ ዌቭ። እንግዲህ ምን ብያቸዋለሁ ቅድም? ዌቮች ኢነርጂን ኢን ዘ ፎርም ኦፍ ቫይብሬሽን ነው ይዘው የሚሄዱት ብያቸዋለሁ። ሶ ኤሌክትሮማግኔቲክ ራዲዬሽን የምንለው ይሄ ኤሌክትሮማግኔቲክ ዌቭ የምንለው ተሸክሞት የሚሄደውን ኢነርጂ ነው ኤሌክትሮማግኔቲክ ራዲዬሽን ብለን የምንጠራው። አሁን ለምሳሌ የቅድሙ እችኛዋን ቪዲዮ አንዴ ልድገምላችሁ። ሉክ አሁን እዩ። ይሄ ሰውዬ እዚህ ጋር ምን አረገ? አፕላይ አደረገ። ሶ አሁን ይሄ ምንድነው ብያችኋለሁ? ዌቭ ነው። ኢን ዘ ፎርም ኦፍ ቫይብሬት እያደረገ ነው እየሄደ ያለው እንደምታዩት። ነገር ግን በዚህ በቫይብሬሽን ውስጥ ምን ትራንስፈር እየሆነ ነው? ኢነርጂ ትራንስፈር እየሆነ ነው የሰውየው ማለት ነው። ሶ ይሄንን ኢነርጂ ነው ኤሌክትሮማግኔቲክ ራዲዬሽን የምንለው። ያ ማለት አሁን ይሄኛው ጀስት ሜካኒካል ዌቭ ስለሆነ ኤሌክትሮማግኔቲክ ራዲዬሽን ባንለውም ግን ሐሳቡን ለማያያዝ ስለፈለኩ ነው። ኤሌክትሮማግኔቲክ ራዲዬሽን የምንለው ኤሌክትሮማግኔቲክ ዌቭ ኢነርጂን ኢን ዘ ፎርም ኦፍ ቫይብሬሽን ነው ይዞ የሚሄደው ብያችኋለሁ። ሶ ይሄ ኤሌክትሮማግኔቲክ ዌቭ ተሸክሞት የሚሄደውን ኢነርጂ ነው ኤሌክትሮማግኔቲክ ራዲዬሽን ብለን የምንጠራው ማለት ነው። እዚህ ጋር እዩ፣ እቺ የመጨረሻዋን ፖይንት ኢን ሴንስ ይላል ኤሌክትሮማግኔቲክ ዌቭ አር ካሪየር ኦፍ ኤሌክትሮማግኔቲክ ራዲዬሽን አለ። ሶ ኤሌክትሮማግኔቲክ ዌቭ የምንለው ነገር ኢነርጂን ይህንን ኤሌክትሮማግኔቲክ ራዲዬሽንን ኢን ዘ ፎርም ኦፍ ዌቭ ነው ይዞት የሚሄደው ማለት ነው። ስለዚህ ኤሌክትሮማግኔቲክ ዌቭ ኤሌክትሮማግኔቲክ ራዲዬሽንን ነው ተሸክሞ የሚሄደው። ሶ ያንን ኢነርጂ ነው ኤሌክትሮማግኔቲክ ዌቭ ተሸክሞት የሚሄደውን ኢነርጂ ነው ኤሌክትሮማግኔቲክ ራዲዬሽን ብለን የምንጠራው ማለት ነው። እንዲሁም እዚህ ጋር ማየት ትችላላችሁ። Electromagnetic wave is a carrier of electromagnetic radiation and electromagnetic radiation is the energy that travel via electromagnetic wave. በኤሌክትሮማግኔቲክ ዌቭ ውስጥ ትራቭል የሚሆነውን ኢነርጂ ነው ኤሌክትሮማግኔቲክ ራዲዬሽን የምንለው ማለት ነው። እሺ ይህንን ሐሳብ ከተረዳችሁ በ1873 ጄምስ ክለርክ ማክስዌል የሚባል ለመጀመሪያ ጊዜ ላይት ወይ ደግሞ ይሄ ብርሃን የምንለው ነገር በውስጡ ኤሌክትሮማግኔቲክ ዌቭ እንዳለው ፕሮፖዝ አደረገ። ቅድም ብያችኋለሁ ኤሌክትሮማግኔቲክ ዌቭ እንግዲህ እንደዚህ እንደ ጄምስ ክለርክ ማክስዌል ከምና ከምን የተሰራ ነው? ከኤሌክትሪክ ፊልድ እና ከማግኔቲክ ፊልድ ኮምፖነንት የተሰራ ነው። እነዚህ ሁለቱ ፊልዶች አት 90 ዲግሪ ላይ ወር ፐርፔንዲኩላሪ ቫይብሬት ያደርጋሉ። ቫይብሬት የሚያደርጉበት ጊዜ ነው ኢነርጂን ወይ ደግሞ ይሄ ኤሌክትሮማግኔቲክ ራዲዬሽን የምንለውን ነገር ተሸክመውልን የሚሄዱት ማለት ነው።
ለነገርኳችሁ ሚዲየም አይፈልግም። በቫክዩም ውስጥም ጭምር ምን ማድረግ የሚችል ነው ብያችኋለሁ? ትራቭል ማድረግ የሚችል ነው ብያችኋለሁ። እሺ እንቀጥል። ኤሌክትሮማግኔቲክ ራዲዬሽን ኢኤምአር ማለት ኤሌክትሮማግኔቲክ ራዲዬሽን ማለት ነው። ኢዝ ዘ ኢሚሽን ኤንድ ትራንስሚሽን ኦፍ ኢነርጂ ኢን ዘ ፎርም ኦፍ ኤሌክትሮማግኔቲክ ዌቭ። ቅድም ያልኳችሁ ማለት ነው። ይሄ ኤሌክትሮማግኔቲክ ራዲዬሽን የምንለው ኤሌክትሮማግኔቲክ ዌቭ ተሸክሞት የሚሄደው ኢነርጂ ነው ብያችኋለሁ። ሶ አይ ቲንክ በጣም ግልጽ ይመስለኛል። እሺ እንቀጥል። ኤሌክትሮማግኔቲክ ዌቭ has three primary characteristics: wavelength, frequency and speed. ምንድነው ኤሌክትሮማግኔቲክ ዌቭን ሜይንሊ ወይ ደግሞ ፕራይመሪሊ ካራክተራይዝ የምናደርገው በሶስት ነገሮች ነው። ዌቭሌንግዝ፣ በፍሪኩዌንሲ እና በስፒድ ማለት ነው። ዌቭሌንግዝ የምንለው ምንድነው? ዌቭ በአንድ ሳይክል ውስጥ የሄደውን ዲስታንስ ነው ዌቭሌንግዝ ብለን የምንጠራው። ያ ማለት አሁን አንድ ዌቭ ትራቭል ሲያደርግ እንደዚህ እያደረገ ነው የሚሄደው ስሩ ቫይብሬሽን። ቅድም አይታችኋል። ሰውየው ገመዱን ሲያንቀሳቅሰው እንደዚህ እያደረገ ነው የሄደው። ሶ ኤሌክትሮማግኔቲክ ዌቭን በዛ መልኩ ነው የሚሄደው። ሶ ዌቭሌንግዝ የምንለው አንድ ዌቭ በአንድ ሳይክል ውስጥ የሄደው ዲስታንስ። ሶ አንድ ሳይክል የምንለው ምን የሚለውን ነው? እሺ እንቀጥል። አሁን ዌቭሌንግዝ ላይ ነኝ። አሁን እዚህ ጋር እንምጣና ይሄንን ስዕል እዩት። አሁን ይሄንን ስዕል በምታዩበት ጊዜ ሎክ አንድ ሳይክል የምንለው አንድ ዌቭ ለምሳሌ ከዚህ ተነሳ ብለን ብናስብ ከዚህ መጥቶ እዚህ ድረስ ሲደርስ አንድ ዌቭ ሳይክል የምንለው ይሄንን ነው። ሶ አንድ ዌቭ ከዚህ ተነስቶ እዚህ ለመድረስ ያለውን ዲስታንስ ነው ዌቭ ሌንግዝ ብለን የምንጠራው ማለት ነው። ይሄ አንድ ዌቭ ሳይክል ነው። ሶ ከዚህ እስከዚህ ያለውን ዲስታንስ ደግሞ ዌቭ ሌንግዝ ብለን እንጠራዋለን። እሺ ሌላኛው እሺ እዚሁ ጋር እንቀጥልና አንድን ዌቭ ሌንግዝ ደግሞ ሜጀር ኦር ኤክስፕረስ የምናደርግባቸው ዩኒቶች አሉ። ለምሳሌ በሜትር ሊሆን ይችላል። ነገር ግን ዌቭ ሌንግዝ ብዙ ጊዜ በጣም ሾርት የሆነ ዲስታንስ ስለሆነ በናኖሜትር፣ በፒኮሜትር፣ በአንግስትሮን ነው ሜጀር የምናደርገው። ያ ማለት ናኖሜትር ስንል 10 ሬዝድ ቱ -9 ማለት ነው። ፒኮሜትር ደግሞ 10 ሬዝድ ቱ -12 ነው። አንግስትሮን ደግሞ 10 ሬዝድ ቱ -10 እንደማለት ነው። እሺ ሌላኛው ሁለተኛው ኤሌክትሮማግኔቲክ ዌቭን ካራክተራይዝ የምናደርገው በፍሪኩዌንሲ ነው። ፍሪኩዌንሲ ማለትስ ምን ማለት ነው የሚለውን ደግሞ ልንገራችሁ። ፍሪኩዌንሲ is the number of cycle the wave undergoes per second and is expressed in unit of per second, also called hertz. ሌላው ፍሪኩዌንሲ የምንለው ደግሞ አንድ ዌቭ በአንድ ሰከንድ ውስጥ የሄደው ነምበር ኦፍ ሳይክል ነው የሚገልጽልን። አሁን ለምሳሌ ይሄ ዌቭ በአንድ ሰከንድ ውስጥ ከዚህ ተነስቶ እዚህ ደረሰ ብዬ ባስብ፣ ከዚህ ተነስቶ እዚህ ለመድረስ አንድ ሰከንድ ፈጀበት ብዬ ባስብ፣ ሶ በአንድ ሰከንድ ውስጥ የሄደውን ነምበር ኦፍ ሳይክል ነው ፍሪኩዌንሲ ብዬ የምጠራው። አሁን ለምሳሌ እንደነገርኳችሁ ከዚህ ተነስቶ እዚህ ለመድረስ አንድ ዌቭ ሳይክል አንድ ሰከንድ ቢፈጅበት በዚህ በአንድ ሰከንድ ውስጥ ስንት ዌቭ ሳይክል ሄደ? እስከዚህ ድረስ አንድ ነው፣ እስከዚህ ድረስ ደግሞ አንድ ዌቭ ሳይክል ነው፣ ሁለት ዌቭ ሳይክል ሄደ። ስለዚህ ፍሪኩዌንሳችን ስንት ነው ማለት ነው? ሁለት ነው ማለት ነው። ሶ የፍሪኩዌንሲ ዩኒት ደግሞ ፐር ሰከንድ ወይ ደግሞ ሄርትዝ የምንለው ነው። ሶ ፍሪኩዌንሲ ሲባል ይህንን ለማለት ነው። እሺ እንቀጥል። ዌቭ ሃቭ a speed which depend on the type of wave and the nature of medium through which it is traveling, for example air, water or vacuum. ሌላው ምንድነው? ዌቭ ምን አለው? ስፒድ አለው። የዌቭ ስፒድ ግን አንደኛ እንደየዌቭ አይነት ኦር እንደየዌቭ ታይፕ ይለያያል። አሁን ለምሳሌ ኤሌክትሮማግኔቲክ ራዲዬሽን ኤሌክትሮማግኔቲክ ዌቭ የሚሄድበት ፍጥነትና ሳውንድ ዌቭ የሚሄድበት ፍጥነት አንድ አይደለም። ስለዚህ የዌቭ ፍጥነት
እንደየዌቭ ታይፑ ዲፔንድ ይሆናል ማለት ነው። ሌላው ደግሞ ኔቸር ኦፍ ሚዲየም ነው። ያ ማለት ዌቭ በምን ውስጥ ነው ትራቭል እያደረገ ያለው። ለምሳሌ አንድ ዌቭ በኤር ውስጥ ትራቭል በሚያደርግበት ጊዜና እንዲሁም ደግሞ በወተር ውስጥ ትራቭል በሚያደርግበት ጊዜ ስፒዱ አንድ አይደለም። ምክንያቱም በኤር ውስጥ ኦር በወተር ውስጥ በሚሄድበት ጊዜ ስፒዱ ይቀንሳል። ለምን ካላችሁ በኤር ውስጥ የተለያዩ ሞሊኪውሎች ኦር ፓርቲክሎች አሉ፣ በወተር ውስጥም ወተር ሞሊኪውሎች አሉ። ስለዚህ ከነዚህ ጋር ኢንተራክት እያደረገ እየተጋጨ ነው የሚሄደው። ስለዚህ እነዚህ የዌቭን ስፒድ እንዲቀንስ ያደርጉታል ማለት ነው። ሶ ዌቭ ስፒድ አለው። ስፒዱ ደግሞ እንደ ታይፕ ኦፍ ዌቭ እና ትራቭል እንደሚያደርግበት ሚዲየም ዲፔንድ ይሆናል ማለት ነው። ሶ የአንድን ዌቭ ስፒድ ካልኩሌት ማድረግ እንችላለን። ዌቭ ምን አለው ብለናል? ፍሪኩዌንሲ አለው፣ ዌቭ ሌንግዝ አለው። ስለዚህ የአንድ ዌቭ ስፒድ ወይ ደግሞ የአንድ ዌቭ እየሄደበት ያለውን ፍጥነት በምን ካልኩሌት ማድረግ እንችላለን? በፍሪኩዌንሲ ታይምስ ላምዳ ኦር ዌቭ ሌንግዙ በማባዛት ማግኘት እንችላለን ማለት ነው። እሺ እዚህ ጋር ኢን ኤ ቫኪዩም ማለት ላይት ትራቨል አት ስፒድ ኦፍ 3 ታይምስ 10 raised to 8 ሜትር ፐር ሰከንድ። እንግዲህ ላይት ኤሌክትሮማግኔቲክ ዌቭ ነው። ሶ በቫኪዩም ውስጥ ላይት ትራቨል የሚያደርገው 3 ታይምስ 10 raised to 8 ሜትር ፐር ሰከንድ ነው ማለት ነው። አይዞ እዚህ ጋር ላይት ብቻ አይደለም፣ ሁሉም ኤሌክትሮማግኔቲክ ዌቮች እነ ሬዲዮ ዌቭ፣ እነ ጋማሬ፣ እነ ኤክስሬይ፣ እነ አልትራ ቫዮሌት ራዲዬሽን የምንላቸው እነዚህ በሙሉ በቫኪዩም ውስጥ ትራቨል የሚያደርጉበት ስፒድ ከስፒድ ኦፍ ላይት ጋር እኩል ነው። ይህንን ነገር እንዳትረሱ። እሺ እንቀጥል። ሌላው ኤሌክትሮማግኔቲክ ራዲዬሽን ቅድም ካየናቸው ከሶስቱ ነገሮች በተጨማሪ አንደኛ በአምፕሊቲዩድ ወይ ደግሞ ኢንተንሲቲ በምንለው ነገር ካራክተራይዝ ይደረጋል። አሁን አምፕሊቲዩድ ስንል ምን ማለታችን የሚለውን ነገር ልንገራችሁ። አምፕሊቲዩድ ኢዝ ሪሌትድ ቱ ዘ ኢንተንሲቲ ኦፍ ራዲዬሽን፣ የራዲዬሽኑ ኢንተንሲቲ ጋር የሚገናኝ ነገር ነው። ኢንተንሲቲ ኦፍ ራዲዬሽን ስንል ኤሌክትሮማግኔቲክ ዌቭ ተሸክሞት እየሄደው ስላለው ኢነርጂ ስትሬንግዝ ማለት ነው። አንድ ነገር አምፕሊቲዩዱ ሃይ ነው ስንል ለምሳሌ የአንድ ኤሌክትሮማግኔቲክ ዌቭ አምፕሊቲዩዱ ሃይ ነው ስንል ምን እያልን ነው? ያ ኤሌክትሮማግኔቲክ ዌቭ ተሸክሞት እየሄደው ያለው ኢነርጂ ኦር እኛ ኤሌክትሮማግኔቲክ ራዲዬሽን የምንለው ኢንተንሲቲው ሃይ ነው፣ ሞር ስትሮንግ ነው፣ ሞር ፓወርፉል ነው እያልን ነው። ኢን ኬዝ ኦፍ ቪዚብል ላይት ደግሞ ስናመጣው አምፕሊቲዩድ ለምሳሌ አንድ ላይት አምፕሊቲዩዱ ሃይ ነው ስንል ሞር ብራይት ነው እያልን ነው። ሞር ብራይትነሱ ሃይ ነው እያልን ነው። ዲመር ነው ስንል ደግሞ አምፕሊቲዩዱ ሎው ነው ስንል ደግሞ ምን እያልን ነው? ዲመር ነው፣ ደብዛዛ የሆነ ላይት ነው እያልን ነው። ይህን ማወቅ አለባችሁ። ለምሳሌ ደግሞ በሬዲዮ ዌቭ ብገልጽላችሁ እንግዲህ ሬዲዮ ዌቭ ማለት ለምሳሌ ሬዲዮን ለመስማት የሚያገለግል ነው። ይሄ ሬዲዮ ዌቭ የምንለው አሁን ለምሳሌ ከአንድ ስቴሽን እኛ ቤት ውስጥ ሬዲዮ ብንከፍት ከስቴሽኑ ተነስቶ ነው አይደል ቤታችን ውስጥ ባለው ሬዲዮ ውስጥ በሬዲዮ ዌቭ አማካኝነት ነው የምንሰማው። አሁን አንዳንዴ ይቆራረጣል። የምታስተውሉ ከሆነ ሬዲዮ ሰምታችሁ የምታውቁ ከሆነ ድምፁ ይቆራረጣል ኦር ጥራት የለውም። ያኔ አምፕሊቲዩዱ ወርዶ ነው ማለት ነው፣ ሎው ሆኖ ነው። ያ ማለት ይሄ ሬዲዮ ዌቭ የምንለው ነገር ተሸክሞት የመጣው ራዲዬሽን ወይ ደግሞ ኢነርጂ ዊክ ነው። እሺ ሌላው ይሄንን ካልኳችሁ the amplitude of an electromagnetic wave is the measure of strength of electric and magnetic field። ሌላው ይሄ amplitude of electromagnetic wave ስንል የኤሌክትሪክ እና ማግኔቲክ ፊልዱን ጥንካሬ ነው ሜጀር የሚያደርግልን። ያው ቅድም ያልኳችሁ ማለት ነው ኤሌክትሮማግኔቲክ ዌቭ ተሸክሞ ስለሚሄደው ኢነርጂ ኦር ራዲዬሽን ነው ማለት ነው። እሺ አሁን እዚህ ጋር እንደምታዩት አምፕሊቲዩድ የምንለው ይህንን ነው፣ ከፍታውን ማለት ነው። አሁንም እስቲ የቅድሙ ቪዲዮ ላይ ልመልሳችሁ አንዴ። እዚህ ጋር ነው። አሁን እዚህ ጋር ብትመጡ አሁን እዩ፣ ይሄ ሰውዬ ይሄ ገመድ እዚህ ጋር ነበረ፣ ኢኒሻሊ እዚህ ጋር ነበረ። ግን ሰውየው ቫይብሬት ሲያደርገው የቱ ጋር ከፍ እንደሚል እዩት። ሉክ ከፍታው ጨመረ። በዚህ በጥቁር ቀለም ባቀለምኩላችሁና በዚህ በከፍታው መካከል ያለውን ነው
አምፕሊቲዩድ የምንለው። ሶ ይሄኛው ከፍታው የሚጨምረው ኢነርጂው ሲጨምር ነበር። አሁን እዚህ ጋር ሰውየው አፕላይ ያደረገው ኢነርጂ ገመዱ ላይ በጣም ሃይ ቢሆን ኖሮ ከፍታውም በዛው ልክ ከፍ ይል ነበር። ሶ አምፕሊቲዩዱ ኢንተንሲቲ ኦፍ ራዲዬሽን ስንል ከዚህ አንጻር ነው። ሰውየው አፕላይ እያደረገ ያለው ወይ ደግሞ በዚህ በገመድ ውስጥ እያለፈ ስላለው ኢነርጂ ነው የሚጠቁመን። ሄይቱ ትንሽ ከሆነ ሰውየው አፕላይ ያደረገው ኢነርጂም ኦር በገመድ ውስጥ ያለፈው ያለው ኢነርጂም ሎው ነው ማለት ነው። ሶ ይህንን በዛ መንገድ ተረዱት። እሺ እንምጣ። the electromagnetic wave in the different spectral region travel at the same speed but differ in frequency and wavelength አለ። ምን እያላችሁ ነው? እንግዲህ የተለያዩ አይነት ኤሌክትሮማግኔቲክ ዌቮች አሉ። እነ ኤክስሬይ የምንላቸው እነ ሬዲዮ ዌቭ፣ ኢንፍራሬድ፣ ኤክስሬይ የምንላቸው ነገሮች ሶ እነዚህ ትራቭል የሚያደርጉበት ስፒድ ዘሴም ነው። ነገር ግን ፍሪኩዌንሲያቸውና ዌቭሌንግዛቸው ይለያያል። ምንም እንኳን ፍሪኩዌንሲና ዌቭሌንግዛቸው ቢለያይም ስፒዳቸው ግን ሁሌም ዘሴም ነው። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ ሬዲዮ ዌቭ የምንለው እንዲሁም ደግሞ ኤክስሬይ የምንለው በቫኪዩም ውስጥ ትራቭል በሚያደርጉበት ጊዜ ይሄኛው ኤክስሬዩም በቫኪዩም ውስጥ ይሄ ራዲዮ ዌቭ የምንለውም ራዲዮ ዌቭ የምንለውም በቫኪዩም ውስጥ ኤክስሬይ የምንለውም በቫኪዩም ውስጥ ትራቭል እንዲያረጉ ብናረጋቸው የሁለቱም ስፒድ እኩል ነው። ነገር ግን በፍሪኩዌንሲ ብታያቸው የሬዲዮ ዌቭ እና የኤክስሬይ ፍሪኩዌንሲ ግን የተለያየ ነው። ስፒድ ማለት ምን ማለት ነው ብያችኋለሁ። ስፒድ ማለት ፍሪኩዌንሲ ታይምስ ዌቭሌንግዝ ነው። ታዲያ እንዴት ሆኖ ነው ፍሪኩዌንሲ እና ዌቭሌንግዛቸው ተለያይቶ ስፒዳቸው እኩል ሊሆን የሚችለው ልትሉ ትችላላችሁ። ነገር ግን ይህንን ነገር አይታችሁት ከሆነ በኋላም እመጣበታለሁ። ሉክ አሁን የኤክስሬይን እዩ እዚህ ጋር ይሄ ይቅርታ ጋማሬይ ነው። አሁን የጋማሬይ ለምሳሌ በላይ በኩል ያለው ፍሪኩዌንሲ ነው፣ በታች በኩል ያለው ደግሞ ዌቭሌንግዝ ነው። አሁን እዚህ ጋር አይታችሁ ከሆነ ቴሬዝዱ 24 ነው ያለው እዚህ ጋር። ይሄ ምንድነው? ፍሪኩዌንሲው ነው። ቴሬዝዱ 24 ነው። ይሄ ፍሪኩዌንሲው ነው። ሲባዛ ላርገውና ሉክ እዚህ ጋር ደግሞ ቴሬዝዱ -60 ነው። ምኑ? ዌቭሌንግዙ አባዙት። ቴሬዝዱ -60 ስታበዙት አንድ ላይ ስንት ታገኛላችሁ? ቴሬዝዱ -8 ነው የምታገኙ። ሶ የሁሉም እዚህ ጋር ያሉትን ነገር ቼክ ብታረጉ ይሄንን ከዚህ ብታበዙት አሁን ይሄ የጋማ ሪጅን ውስጥ ነው ያለው። ይሄኛውን ከዚህ ጋር ይሄን ከዚህ ጋር ብታበዙት ቴሬዝዱ -8 ነው የምታገኙት። ኤክስሬይም ጋኑ እዚህ ጋር እዩ። ፍሪኩዌንሲው ቴሬዝዱ 80 ነው። እዚህ ጋር ቴሬዝዱ -10 ነው። ሁለቱም ብታበዙ ስንት ነው የምታገኙት? ቴሬዝዱ 8 ነው የምታገኙት። እዚህ ጋርም ከፈለጋችሁ ቴሬዝዱ 10 አለ እዚህ ጋር ፖዚቲቭ 10። እዚህ ጋር ቴሬዝዱ -2 ሁለቱም ብታበዙ ቴሬዝዱ 8 ነው የምታገኙት። ምንም እንኳን ፍሪኩዌንሲያቸው እና ዌቭሌንግዛቸው ቢለያይም ግን ስታበዟቸው ተመሳሳይ የሆነ ነገር ነው የምታገኟቸው። በዛ ምክንያት ነው ቅድም ኤሌክትሮማግኔቲክ ዌቭ ትራቭል የሚያደርጉበት ስፒድ እኩል ነው። እሺ እዚህ ጋር ስፔክትራል ሪጅን የሚለው ቅድም የነገርኳችሁን እነዚህ የተለያዩ ኤሌክትሮማግኔቲክ ዌቮችን ነው ሪፈር የሚያደርግልን። ይሄ ሬዲዮ ዌቭ፣ አልትራቫዮሌት፣ ኢንፍራሬድ የምንላቸውን ነገሮች ማለት ነው። እሺ ሌላው light of a particular shade of red አለ for instance always has the same frequency and wavelength but it can be dim or low amplitude or bright or high amplitude። ይሄ ደግሞ ምን እያላችሁ መሰላችሁ? አንድ ከለር ኦፍ ላይት እነዚህ አሁን በኋላ 7 አይነት ከለሮች አሉ አይደል? ቪአይቢ ጊዮር የምንላቸው ቫዮለንት፣ ኢንዲጎ፣ ብሉ፣ ሬድ፣ የሎ ምናምን የምንላቸው ነገሮች ማለት እነዚህ እያንዳንዱ ከለሮች ፓርቲኩላር የሆነ የማይቀያየር ፍሪኩዌንሲ እና ዌቭሌንግዝ ነው ያላቸው። እዚህ ጋር ሊለን የፈለገው ምንድን ነው? አንድ ፓርቲኩላር ከለር ያለው ላይት ብትወስዱ ለምሳሌ እሱ ሬድን ወሰደ። አሁን ሬድ ላይት በሁለት ፎርም ሊገኝ ይችላል። አንደኛ ሬድ ሆኖ ሞር ብራይት ወይ ደግሞ ደማቅ የሆነ ወይ ደግሞ ሬድ ሆኖ ደብዛዛ። ነገር ግን ሬድ ሆኖ ደማቅ ቢሆንም ኦር ሞር ብራይት ቢሆንም ወይ ደግሞ ሬድ ሆኖ ዲም ቢሆንም ኦር ደብዛዛ ቢሆንም በሁለቱም ጊዜ ግን የሚኖራቸው ዘሴም የሆነ ፍሪኩዌንሲ እና ዌቭሌንግዝ ነው።
ያ ማለት ሬድ ሆኖ ብራይትም ከሆነ ሬድ ሆኖ ዲመርም ቢሆን የሁለቱም ከለር ኦፍ ላይታቸው ሬድ እስከሆነ ድረስ ዘሴም የሆነ ፍሪኩዌንሲ እና ዌቭ ሌንግዝ ነው ያላቸው። ዲመር ስለሆነና ብራይት ስለሆነ ፍሪኩዌንሲ እና ዌቭ ሌንግዛቸው አይቀያየርም። የሚለየው ነገር ቢኖር ምንድነው? አምፕሊቲዩዳቸው ነው። ብራይት ከሆነ ሃየር አምፕሊቲዩድ አለው። ያ ማለት በኤሌክትሮማግኔቲክ ዌቭ ውስጥ ያለፈ ያለው ኢነርጂ ሃይ ነው፣ ስትሮንግ ነው። ዲም ከሆነ ደግሞ አምፕሊቲዩዱ ሎው ነው። አምፕሊቲዩዳቸው ነው ሊለይ የሚችለው እንጂ ደማቅና ደብዛዛ ስለሆነ ፍሪኩዌንሲ እና ዌቭ ሌንግዛቸው አይቀያየርም ነው። እሺ እንቀጥል። እሺ እዚህ ጋር እንምጣ። ኤሌክትሮማግኔቲክ ራዲዬሽን ካም ኢን ብሮድ ሬንጅ ኦፍ ፍሪኩዌንሲ ኢዝ ኮልድ ኤሌክትሮማግኔቲክ ስፔክትረም አለ። ሌላው ደግሞ ምንድነው? የተለያዩ ኤሌክትሮማግኔቲክ ራዲዬሽኖች የተለያየ ፍሪኩዌንሲ እና ዌቭ ሌንግዝ አላቸው። እነዚህ ሬንጆች በአንድ ቦታ ላይ በሚመጡበት ጊዜ ኤሌክትሮማግኔቲክ ስፔክትረም ብለን እንጠራቸዋለን። ስፔክትረም ማለት ጥርቅም ማለት ነው። የማን ጥርቅም? ኤሌክትሮማግኔቲክ ስፔክትረም ካለን የኤሌክትሮማግኔቲክ ዌቮች ጥርቅም ማለት ነው። የተለያየ ፍሪኩዌንሲ እና ዌቭ ሌንግዝ ያላቸው ኤሌክትሮማግኔቲክ ዌቮች በአንድ ሬንጅ በሚመጡበት ጊዜ ያንን ኤሌክትሮማግኔቲክ ስፔክትረም ብለን እንጠራዋለን። አሁን ለምሳሌ ይህንን ብታዩ ኤሌክትሮማግኔቲክ ዌቭ ነው የምንለው ይህን አጠቃላይ እዚህ ጋር የምታዩትን ስዕል ማለት ነው። ለምን ካላችሁ የተለያየ ፍሪኩዌንሲ እና ዌቭ ሌንግዝ ያላቸው ኤሌክትሮማግኔቲክ ዌቮች በአንድ ሬንጅ ውስጥ ነው ያሉት። ያ ማለት በአንድ ነው እዚህ ጋር ተያይዘው የመጡት። ስለዚህ ይሄ የኤሌክትሮማግኔቲክ ዌቮች ጥርቅም ነው። ኤሌክትሮማግኔቲክ ስፔክትረም ብለን እንጠራዋለን ማለት ነው። ሌላው እዚህ ጋር አንድ ታስታውሉ የምፈልገው ቪዚብል የምትላለች። እቺ ቪዚብል የተባለችው አይናችን የሰው ልጆች የኛ የሰዎች አይን ዲቴክት ማድረግ የሚችለው ፍሪኩዌንሲ እና ዌቭ ሌንግዝ ሬንጅ አለው። ከዚህ ከቪዚብል ውጪ ወይ ደግሞ ከዚህ ከቪዚብል ፍሪኩዌንሲ እና ዌቭ ሌንግዝ ውጪ ከሆነ የኛ የሰዎች አይን ዌቮችን ዲቴክት ማድረግ አንችልም። ልናይ የምንችለው በዚች ሬንጅ መካከል ብቻ ነው። አሁን ለምሳሌ አንድ ሰው ቤት ውስጥ ሬዲዮ እየሰማ ከሆነ ከሬዲዮ ጣቢያ ሬዲዮ ዌቭ ትራቭል እያደረገ እየመጣ ነው ሬዲዮ ውስጥ የሚገባው። ነገር ግን ያንን ሬዲዮ ዌቭ የሚባለውን ነገር በአይናችን ማየት አንችልም። ለምን ከተባለ የኛ የሰዎች አይን ሊያየው ከሚችለው ሬንጅ ውጪ ስለሆነ ማለት ነው። ቪዚብል እዚህ ጋር ነው፣ ሬዲዮ ዌቭ የምንለው ደግሞ እዚህ ጋር ነው። ስለዚህ አይናችን ዲቴክት ሊያደርገው አይችልም ማለት ነው። ኢቭን ሌላው ቀርቶ ለምሳሌ እዚህ ጋር እሳት እየነደደ እዚህ ጋር እኛ ብንቆም የዚህ የእሳቱ ሙቀት እኛ ጋር ይደርሳል። ግን በምን አማካኝነት በዚህ ውስጥ አልፎ እኛ ጋር እየደረሰ እንደሆነ አይናችን ዲቴክት ማድረግ አይችልም። ምክንያቱም የዚህ ፍሪኩዌንሲ እና ዌቭ ሌንግዝ አይናችን ማየት ከሚችለው ውጪ ስለሆነ ማለት ነው። ቪዚብል ሲል ከዛ አንጻር ነው። በቪዚብል ውስጥ ደግሞ 7 ከለሮች ነው ያሉት። ቪአይቢ ጊዮር ብላችሁ ልትይዙ ትችላላችሁ። ቫዮለንት፣ ኢንዲጎ፣ ብሉ፣ ግሪን፣ የሎ፣ ኦሬንጅ፣ ሬድ የምንላቸውን ነገሮች ማለት ነው። ሌላው እዚህ ጋር አንድ ልትጠየቁ የምትችሉት ኢንተራንስ ላይ ምንድነው ከዌቭ ሌንግዝ እና ከፍሪኩዌንሲ አንጻር የምትጠየቁት ጥያቄ ይኖራል። ያ ማለት ምን ማለት ነው? አሁን ለምሳሌ ከዚህ ወደዚህ በምትሄዱበት ጊዜ ዌቭ ሌንግዝ እየጨመረ ነው የሚሄደው። ነገር ግን ዌቭ ሌንግዝ እየጨመረ ሲሄድ ፍሪኩዌንሲ ደግሞ በተቃራኒ ምን እየሆነ ነው የሚሄደው? እየቀነሰ ነው የሚሄደው። ስለዚህ ዘ ሾርተስት ዌቭ ሌንግዝ ያለው ከኤሌክትሮማግኔቲክ ዌቮች ውስጥ የትኛው ነው ከተባላችሁ ጋማሬ ነው የምትሉ። ዘ ሎንገስት ዌቭ ሌንግዝ ያለው ደግሞ ማን ነው? ሬዲዮ ዌቭ የምንለው ነው። ሌላው ዘ ሃይስት ፍሪኩዌንሲ ደግሞ ያለው ከተባላችሁ ማን ነው? ጋማሬ ነው። ምክንያቱም ከዚህ ወደዚህ ፍሮም ራይት ቱ ሌፍት ዌቭ ሌንግዝ ኢንክሪዝ እያደረገ ነው የሚሄደው። ዘ ሾርተስት ዌቭ ሌንግዝ ያለው ደግሞ በተቃራኒው ራዲዮ ዌቭ ይሆናል ማለት ነው። ሌላው እዚህ ጋር ትጠይቃላችሁ። አሁን ይሄ ቪዚብል ስፔክትረም ነው የምንለው። ስፔክትረም የሚለውን ነገር እንጠቀማለን። ለምን? የተለያየ ዌቭ ሌንግዝ እና ፍሪኩዌንሲ ያላቸው ላይቶች በአንድ ሬንጅ ውስጥ መጥተው ነው ያሉት እዚህ ጋር እንደምታዩት። ቪዚብል ስፔክትረም ብለን እንጠራዋለን። ከዚህ ወደዚህ የምትሄዱበት ጊዜ ዌቭ ሌንግዝ እየጨመረ ነው የሚሄደው። ዌቭ ሌንግዝ እየጨመረ ነው የሚሄደው። በዛው ልክ ደግሞ ፍሪኩዌንሲ እየቀነሰ ነው የሚሄደው። ስለዚህ አሁን
ከነዚህ ከሰባቱ ከለሮቹ ዘ ሃይስት ዌቭሌንግዝ ያለው ማን ነው ከተባላችሁ ሬድ ነው የምትሉ። ከዚህ ወደዚህ የጨመረ ስለሚሄድ ሾርተስት ዌቭሌንግዝ ያለው ማን ነው? ቫዮለንት ነው። ሌላው ደግሞ በፍሪኩዌንሲ ከመጣችሁ ዘ ሃይስት ፍሪኩዌንሲ ያለው ማን ነው? ቫዮለንት ነው። ሬድ ደግሞ ዘ ሾርተስት ፍሪኩዌንሲ ያለው ነው ማለት ነው። እሺ ይህንን ካያችሁ እንቀጥልና ሬንቦ ኢዝ አን ኤግዛምፕል ኦፍ ኮንቲኒየስ ስፔክትረም አለ። ስለዚህ ስለ ኮንቲኒየስ ስፔክትረም ስለ ዲስኮንቲኒየስ ስፔክትረምም የተወሰነ ማወቅ አለባችሁ ወደፊት ላይ አሁን በዚሁ ክላስ ውስጥ አብረን እያየናቸው ስለምንሄድ ማለት ነው። ሬንቦ ወይ ደግሞ የቀስተ ደመና የምንለው ነገር ኮንቲኒየስ ስፔክትረም ምንድነው? ኮንቲኒየስ ስፔክትረም የምንለው የሚለውን እዚህ ጋር ላሳያችሁ። አሁን ሁለት አይነት ስፔክትረሞች አሉ። ኮንቲኒየስ ስፔክትረም እና ዲስኮንቲኒየስ ወይ ደግሞ ላይን ስፔክትረም የምንለው። ኮንቲኒየስ ስፔክትረም የምንለው ሰባቱም ከለሮች አንዱ በአንዱ ላይ ፓርሻሊ ኦቨርላፕ አድርጎ በሚመጣበት ጊዜ ነው። እንደዛ አይነትን ስፔክትረም ነው ኮንቲኒየስ ስፔክትረም ብለን የምንጠራው። አሁን ለምሳሌ ይሄንን እዩ። አሁን ይሄንን በምታዩበት ጊዜ ይሄ ሬንቦ ነው። ሰባቱም ከለሮች ቪአይቢ ጊዮር የሚባሉት ያለበት ነው። አሁን ይሄንን ኮንቲኒየስ ስፔክትረም ነው የምንለው። ለምን? እንደምታዩት አንዱ ከለር በሌላኛው ከለር ላይ ምን አድርጓል? ፓርሻሊ ኦቨርላፕ አድርጓል። የቱ ጋር እንደሚያበቃ አሁን አይታወቅም። ቀዩ አሁን እስከ የት ነው ልትሉ ትችላላችሁ፣ ወይስ ከዚህ ነው ልትሉ ትችላላችሁ፣ ወይስ ከዚህ ነው ልትሉ ትችላላችሁ። ምክንያቱም ይሄ ቀይ ሬድ ላይቱ በዚህኛው በየሎው ላይ ፓርሻሊ ኦቨርላፕ አድርጎ ነው ያለው አንዱ በአንዱ ላይ። ሶ ክሊር የሆነ ባውንደሪ የላቸውም። ሶ እንደዚህ አይነትን ስፔክትረም ነው ኮንቲኒየስ ስፔክትረም ብለን የምንጠራው። እሺ ላይን ስፔክትረም የምንለው ደግሞ ሰባቱንም ሙሉ ከለሮች ያልያዘ አትሊስት ያ ማለት አትሊስት ከሰባቱ አንዱ የሚጎድል ወይ 6 ሊሆን ይችላል ወይ 5 ሊሆን ይችላል 3 ሊሆን ይችላል። ሶ በዚህ ጊዜ ግን አንዱ ላይን ከሌላኛው ላይን ኦር አንዱ ከለር ከሌላኛው ቀጥሎ ከሚመጣው ከለር ኦቨርላፕ አያደርግም። ክሊር የሆነ ባውንደሪ አለው። አሁን ለምሳሌ ይህንን እዩ። አሁን ይሄ ላይን ስፔክትረም ነው የምንለው። ይህንን ዋይት ላይት በዚህ በፕሪዝም ውስጥ የምናሳልፍበት ጊዜ እንደዚህ አሁን እዚህ ጋር 4 ከለር ብቻ ነው ያለው። ሶ አሁን ይሄኛው ከለር ከዚህኛው ከለር ክሊር የሆነ ባውንደሪ አለው። ፓርሻሊ እንኳን ኦቨርላፕ አልተደራረገም። ሶ እንደዚህ አይነትን ስፔክትረም ደግሞ ላይን ኦር ዲስኮንቲኒየስ ስፔክትረም ብለን እንጠራዋለን። ስለዚህ ሬንቦ ኮንቲኒየስ ስፔክትረም ነው ሲል ከዚህ አንፃር ቀስተ ደመና አንዱን ከለር በሌላኛው ከለር ፓርሻሊ ኦቨርላፕ አድርጎ ያለ ክሊር የሆነ ባውንደሪ የለውም። ሶ በዛ ምክንያት ኮንቲኒየስ ስፔክትረም ነው እንለዋለን ማለት ነው። እሺ እንቀጥል። ወደ ኳንተም ቲዮሪ እና ፎቶን ከማለፌ በፊት እስካሁን ካየነው ውስጥ ግልጽ ያልሆነ ነገር ካለ ጥያቄ ካላችሁ ወደዚህ ወደ ኳንተም ቲዮሪ እና ፎቶን ከመግባቴ በፊት ሀሳብ አስተያየት ካላችሁ ኦር ጥያቄ ካለ ጠይቁ። እስካሁን ካየነው ውስጥ ማለት ነው። እስካሁን ካየነው ውስጥ ኤሌክትሮማግኔቲክ ራዲዬሽን እና ኤሌክትሮማግኔቲክ ዌቭ ጋር ተያይዞ ያልገባችሁ ግልጽ ያልሆነ ነገር ካለ ልትጠይቁኝ ትችላላችሁ። ታደሰ what is the relationship between amplitude and light? ቀደም ጠቅሼዋለሁ። ኢን ኬዝ ኦፍ ላይት በምንመጣበት ጊዜ አምፕሊቲዩድ የላይቱን ብራይትነስ እና ዲመሩን መሆኑን የሚገልጽልን ነገር ነው ብያቸዋለሁ። ለምሳሌ አንድ ላይት ለምሳሌ እዚህ ጋር አንድ ሰውዬ ቆሞ እዚህ ጋር ሆኖ ወደዚህኛው ሰውዬ የሚያበራው ላይት ሞር ብራይት ከሆነ በሌላ አማርኛ ሃየር አምፕሊቲዩድ አለው ማለት ነው። እንግዲህ ላይት ኤሌክትሮማግኔቲክ ዌቭ ነው ብያቸው እንደዚህ ያለ የሚሄድ ነገር ነው። ሶ በዚህ ውስጥ የሚሄደው ኢነርጂ ሃይ ነው ማለት ነው። ስትሮንግ ነው፣ ፓወርፉል ነው እንደማለት ነው።
እሺ ካለን ሰዓት አንጻር አይ ቲንክ አብዛኞቻችሁ አንደርስታንድ አድርጋችኋል። እንቀጥል። እሺ ኳንተም ቲዮሪ እና ፎቶን ጋር እንምጣ። እንግዲህ ይሄ ኳንተም ቲዮሪ በጣም ብዙ ነገሮችን በማተርና በኢነርጂ ዙሪያ ያለውን እይታ የቀየረ ነው። ያ ማለት ምን ማለት ነው? በክላሲካል ፊዚክስ ዘመን የነበሩት ሩሎች፣ ፕሪንሲፕሎች በሙሉ ለማክሮስኮፒክ በጣም ግዑዝ ለሆኑ በአይን ለሚታዩ ኦብጀክቶች የሚሰራ ሩል የነበረው። ለምሳሌ እነ ኒውተንስ ሎውን ብታዩ ጀስት የሆነ መኪና ከዚህ ተነስቶ ወደ ሆነ ቦታ ቢሄድ መኪናው እየሄደበት ያለው ፍጥነት ምናምን እንደዚህ በአይን ስለሚታዩ ኦብጀክቶች ናቸው አብዛኞቹ በክላሲካል ፊዚክስ ዘመን የነበሩት። ነገር ግን ይሄ ኳንተም ፊዚክስ ደግሞ በፓርቲክል ደረጃ ወርዶ ስለ ማተር እና ኢነርጂም ዓለም የነበረውን እይታ ፍጹም የቀየረ ነው ማለት ነው። ይህንንም ደግሞ ያመጣው ማክስ ፕላንክ የሚባል ሰውዬ ነው። ማክስ ፕላንክ is a father of quantum mechanics ተብሎ ነው የሚታወቀው። ምክንያቱም በፓርቲክል ደረጃ ወርዶ ነገሮችን ማጥናት የጀመረው ማክስ ፕላንክ ነው። ከዛ በኋላ ነው በጣም ብዙ ነገሮች የተገኙት ማለት ነው። እና አልበርት ሳቤም ከዛ በኋላ ነው የመጣው። እንግዲህ ይሄ ማክስ ፕላንክ ምንድነው በማተርና ኢነርጂ ዙሪያ ምን ብሎ ነው ልትሉ ትችላላችሁ። ምንድነው ያለው? ኢነርጂ ላይክ ማተር ኢዝ ዲስኮንቲኒየስ ነው ያለው። ኢነርጂ ልክ እንደ ማተር ሁሉ ዲስኮንቲኒየስ ነው። ማተር ዲስኮንቲኒየስ ነው ሲል ምን ማለቱ መሰላችሁ? ማተር ዲስኮንቲኒየስ ነው ስንል ጀስት የሆነ ስሙዝ የሆነ ነገር አይደለም። ስሞለር ከሆኑ ቲኒ ከሆኑ ፓርቲክሎች የተሰራ ነገር ነው። ማተር ዲስኮንቲኒየስ ነው ስንል አሁን እኛ ማተር የተሰራው ከአተሞች ነው እንላለን። ስለዚህ ማተር ዲስኮንቲኒየስ ነው ማለት ጀስት የሆነ ስሙዝ የሆነ ነገር አይደለም። ስሞለር ከሆኑ ፓርቲክሎች የተሰራ ነገር ነው። ልክ እንደዛው በክላሲካል ፊዚክስ ዘመን ኢነርጂ ኮንቲኒየስ ነው፣ ጀስት ስሙዝ የሆነ ነገር ነው ተብሎ ነበር የሚታሰበው። ነገር ግን ማክስ ፕላንክ ኢነርጂ ኮንቲኒየስ ሳይሆን ዲስኮንቲኒየስ ነው። ልክ እንደ ማተር ይሄ ኢነርጂ የተሰራበት ስሞለር የሆኑ ቲኒ የሆኑ ፓርቲክሎች አሉ። ያንን ኢነርጂ የተሰራበትን ቲኒ ፓርቲክል ደግሞ ኳንተም ብሎ ነው የጠራው። አሁን ማተር የተሰራው ከአተም ነው እንደምንለው ሁሉ ኢነርጂ ደግሞ የተሰራው ከኳንተም ከሚባል ነገር ነው። እሺ እስቲ እዚህ ጋር ደግሞ ሞር ግልጽ ይሆንላችኋል ብዬ አስባለሁ። According to Planck, atoms and molecules could emit or absorb energy only in discrete quantity, like small package or bundles. ምን እያለ ነው? እንደ ፕላንክ እሳቤ አንድ አተም ወይ ደግሞ አንድ ሞሊኪዩል ኢሚት የሚያደርገው ኦር አብዞርብ የሚያደርገው ኢነርጂ ኢን ዲስክሬት ኳንቲቲ ነው። ያ ማለት በተከፋፈለ መልኩ ነው። ጀስት ዝም ብሎ በሆነ ስሙዝ የሆነ ነገር አይደለም። ለምሳሌ እንደዚህ አይነት ነገር ነው ብላችሁ ብታስቡ አንድ ኢነርጂ የተሰራው እንደዚች በጣም ከተከፋፈሉ ነገሮች ነው ብዬ ባስብ እቺን አንዷን ክፍልፋይዋን ኢነርጂ የተሰራባትን አንዷን ክፍልፋይ ምን ብዬ ጠራታለሁ? ኳንተም ወይ ደግሞ አንድ ፓኬት ኦፍ ኢነርጂ ነች ብዬ ጠራለሁ። እቺ አንዷ ክፍልፋይ ፓኬት ኦፍ ኢነርጂ ነች የምትባለው ኦር ኳንተም ብላችሁ ልጠቅሱ ይችላል። ስለዚህ አንድ አተም ወይ ደግሞ አንድ ሞሊኪዩል ማንኛውንም አይነት አማውንት ኦፍ ኢነርጂ ኢሚት ወይ ደግሞ አብዞርብ ሊያደርግ አይችልም። ኢነርጂ ኳንታይዝድ አድርጎታል። ያ ማለት ኢነርጂ ኤኒ ቫሊዩ ሊሆን አይችልም ነው። አሁን ለምሳሌ በእንቁላል በመስልላችሁ አሁን ሱቅ ሂዳችሁ እንቁላል በፈለጋችሁ መጠን ልገዙ አትችሉ። ያ ማለት የእንቁላል ቁጥር ራሱ ኳንታይዝ ተደርጓል ማለት ነው። ይህን ስል ምን ማለቴ ነው? አሁን እኔ ሱቅ ሂጄ ልገዛ የምችለው ወይ አንድ እንቁላል ወይ ሁለት ወይ ሶስት ወይ አራት ወይ አምስት ነው። ነገር ግን ሱቅ ሂጄ 2.5 እንቁላል ስጠኝ ልል አልችልም። ወይ ደግሞ ግማሽ እንቁላል ስጠኝ ብዬ ልጠይቅ አልችልም። ኢነርጂም እንደዛው ነው። ኤኒ ቫልዩ ሊሆን አይችልም ነው። ሌላው ኢነርጂ ኢንዲስክሬት ፓኬት ነው ሲል አሁን ለምሳሌ አንድ አተም የሆነን ኢነርጂ ኢሚት ካረገ ኢሚት ሊያረግ የሚችለው ወይ ደግሞ አብዞርብ ሊያረግ የሚችለው ወይ አንድ ፓኬት ኦፍ ኢነርጂ ነው፣ ወይ ሁለት ፓኬት ኦፍ ኢነርጂ ነው፣ ወይ ሶስትን ነው፣ ወይ አራትን ነው እንጂ
2.5 ፓኬት ኦፍ ኢነርጂ 3.5 ፓኬት ኦፍ ኢነርጂ አብዞርብ ወይ ደግሞ ኢሚት ሊያረግ አይችልም። ኤኒ ቫልዩ ሊሆን አይችልም ነው። ሶ በዚህም ደግሞ አላበቃም። አንድ ፓኬት ኦፍ ኢነርጂ እንዴት ካልኩሌት እንደምትደረግም አስቀምጧል። የመጨረሻዋ እቺ እንግዲህ ከዚች በታች የለም ማለት የመጨረሻው ኢነርጂ ኳንተም ነው። ያ ማለት ኤችቪ ማለት ነው። ኢነርጂ ከኤችቪ በታች የለም። የመጨረሻው ዝቅተኛው ኢነርጂ ከተባለ ኤችቪ ነው። ስለዚህ ኢነርጂ ወይ ኤችቪ ወይ 2 ኤችቪ ወይ 3 ኤችቪ ኦር 3 ኤችቪ እያለ የሚሄድ ነገር ነው እንጂ 0.5 ኤችቪ 3.5 ኤችቪ የሚባል ኢነርጂ የለም ነው ሐሳቡ ይሄ ነው። ሶ የአንድ ሲንግል ኳንተም ደግሞ እቺ የነገርኳችሁ አንዷ ፓኬት ኦፍ ኢነርጂ ኤችቪ ነች። ከኤችቪ ጋር እኩል ነች። ሶ ከኤችቪ በታች ኢነርጂ የለም ማለት ነው። አሁን ልክ ለምሳሌ የአንድ ማተር ስሞለስት ፓርቲክሉ አተም ነው ብላችሁ ብታስቡ ዘ ስሞለስት አሎብል ኢነርጂ ደግሞ ስንት ነው ከተባላችሁ ኤችቪ ነው። ኤች ፕላንክስ ኮንስታንት ነው። ቪ ደግሞ ፍሪኩዌንሲ ነው። ሶ ከዚህ በታች ኢነርጂ የለም። ሶ ኢነርጂ ኳንታይዝድ ተደርጓል። ኤኒ ቫልዩ ሊሆን አይችልም። እሺ ይሄ ከሆነ እዚህ ጋር እንምጣና እንግዲህ ፕላንክስ ኢነርጂ ኦፍ ፎቶን ወይ ደግሞ ኢነርጂ ኦፍ ኳንተም የአንዷ ፓኬት ኦፍ ኢነርጂ ኤችቪ ነች ብሏል። ፍሪኩዌንሲ ማለት ደግሞ ምን ብሏል? ቅድም ምን ብለናል? ስፒድ ኦፍ ዌቭ ማለት ዌቭ ሌንግዝ ታይምስ ፍሪኩዌንሲ ነው። ይሄ ነው። ስለዚህ ይህንን በዚህ በቪ ቦታ ብትተኩት ኢነርጂ ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? ኤች ታይምስ ፕላንክስ ኮንስታንት ታይምስ ሲ ኦቨር ላምዳ ይሆናል ማለት ነው። ላምዳ ይሆናል። ሶ እዚህ ጋር ከዚህ እንደምትረዱት ኢነርጂ እና ዌቭ ሌንግዝ ኢንቨርስሊ ፕሮፖርሽናል ናቸው። According to quantum theory, energy is always emitted or absorbed in an integral multiple of HV. For example, HV to HV 3 HV. So ኤነርጂ ሁልጊዜ ኢሚት የሚደረገው ወይ ደግሞ አብዞርብ የሚደረገው አን ኢንተግራል መልቲፕል ኦፍ ኤችቪ ነው። ያ ማለት ኤን ኤችቪ ማለት ነው። እንደምን ብለናል? ኤነርጂ ኢንዲስክሬት ፓኬት ነው፣ በተከፋፈለ መልኩ ነው ብለናል። ሶ የአንዷ ፓኬት ኦፍ ኤነርጂ ኤችቪ ከሆነች የሁለቱን ከጠየቃችሁ 2 ኤችቪ ነው ማለት ነው። ሶ ሐሳቡ ይሄ ነው። ሌላው ኢነርጂ እና ከዚህ ፎርሙላ እንደምትረዱት ኢነርጂ እና ኢነርጂ ኦፍ ፎቶን እዚህ ጋር ልምጣ። ሶ እዚህ ጋር አሁን ኢነርጂ ኢዝ ኢኳልስ ቱ ኤችቪ ነው የአንዷ ፓኬት ኦፍ ኢነርጂ ማለት ነው። ሶ ፍሪኩዌንሲ እና ኢነርጂ ምንድነው? ዳይሬክትሊ ፕሮፖርሽናል ናቸው ነው። እሺ እንምጣ ፎቶ ኤሌክትሪክ ኢፌክት ጋር። እንግዲህ ማክስ ፕላንክ ምን ብለዋል? ኢነርጂ ኮንቲኒየስ አይደለም ዲስኮንቲኒየስ ነው፣ በጣም ቲኒ ከሆነው ኳንተም ከሚባል ነገር የተሰራ ነው ብሏል። ሶ ከዛ በኋላ ደግሞ አልበርት አነስታይን ክሊን በሆነ ሜታል ሰርፌስ ላይ ላይትን ሻይን በሚያደርግበት ጊዜ ምን መሆን ጀመረ? ከሜታል ሰርፌሱ ላይ ኤሌክትሮኖች ኢሚት ሲሆኑ አየ። ሶ ይህንን ክስተት ምን ብሎ ጠራው አልበርት? ፎቶ ኤሌክትሪክ ኢፌክት ብሎ ጠራው። ይህ ማለት ምን ማለት ነው? እዚህ ጋር ልምጣና ላሳያችሁ። አሁን እዩ፣ ይሄ አንድ ሜታል ሰርፌስ ነው። ለምሳሌ ከኮፐር የተሰራ ነው ብላችሁ ውሰዱ ከፈለጋችሁ። አሁን ይሄ ከኮፐር የተሰራ ነው ካላችሁ፣ በኮፐር ውስጥ ደግሞ ምን አለ? ኤሌክትሮኖች አሉ። ሶ በዚህ በሜታል ሰርፌሱ ላይ ኤሌክትሮኖች ካሉ እዚህ ኤሌክትሮን ላይ እዚህ ሜታል ሰርፌስ ላይ ላይትን ሻይን በሚያደርግበት ወይ ደግሞ በሚያበራበት ጊዜ ኤሌክትሮኖች ኢሚት ሲሆኑ አየ። ሶ ይህንን ክስተት ነው አልበርት ፎቶ ኤሌክትሪክ ኢፌክት ብሎ የጠራው። ሶ በላይቱ አማካኝነት ሪሙቭ የሚሆኑ ከሜታል ሰርፌሱ ላይ ኤጀክት የሚሆኑ ኦር ሪሙቭ የሚሆኑ ኤሌክትሮኖችን ደግሞ ምን ብሎ ጠራቸው? ፎቶ ኤሌክትሮን ይባላሉ። ፎቶ የተባሉት በዚህ በላይቱ አማካኝነት ምን ስለሆኑ? ሪሙቭ ስለሆኑ ማለት። ሶ አሁን ይህንን ፎቶ ኤሌክትሪክ ኢፌክት አልበርት ኳንተም ቲዮሪን በመጠቀም ኤክስፕሌን አድርጎታል። ምክንያቱም ኢነርጂ ዲስኮንቲኒየስ ነው ብሏል ማን? ፕላንክ።
ሶ ላይት ደግሞ ኢነርጂ እንደሆነ ያውቃል። ስለዚህ በዚህ በላይት ውስጥ በጣም የተከፋፈሉ ቲኒ የሆኑ ፓርቲክሎች አሉ ማለት ነው። ሶ ያንን ምን ተብሎ ይጠራል? ፎቶን ተብሎ ይጠራል። ፎቶን ብለን እንጠራዋለን። ያ ማለት አንድ ላይት ከቢሊየን ኦፍ ፎቶኖች ነው የተሰራው። ስለዚህ ፎቶን ማለት የአንድ ላይት ኤሌመንተሪ ፓርቲክሉ ነው ማለት ነው። ሶ አንድ ነገር እኛ እዚህ ሜታል ሰርፌስ ላይ ላይትን ስናበራ በብዙ ሚሊዮኖች የሚቆጠሩ ፎቶኖችን እዚህ ላይ አፕላይ ያደረግንበት ነው ማለት። ሶ ይሄ ፎቶን ነው። እነዚህ ፎቶኖች ናቸው እዚህ ሜታል ሰርፌስ ላይ በሚያርፉበት ጊዜ ኤሌክትሮኖችን ኤጀክት የሚያደርጉ። አንድ ታቁ እንፈልገው አንድ ፎቶን አንድ ኤሌክትሮን ነው ኤጀክት የሚያደርጉ። አንድ ፎቶን ኦፍ ላይት ወይ ደግሞ አንድ ኤሌመንተሪ ፓርቲክል ኦፍ ላይት አንድ ኤሌክትሮንን ነው ኤጀክት የሚያደርጉ። እሺ ይህንን ካወቅን እንምጣ። The minimum amount of energy required to remove an electron from the metal surface is called work function. ሌላ ምንድነው? እዚህ እንግዲህ እነዚህ ኤሌክትሮኖች እዚህ ሜታል ሰርፌስ ላይ በሚኖሩበት ጊዜ በማንኛውም ኢነርጂ ከዚህ ከሜታል ሰርፌሱ ላይ ሪሙቭ አይሆንም። የሆነ ሚኒመም እነዚህ ኤሌክትሮኖች ከቦታቸው ለማንቀሳቀስ የሚያስፈልገን ኢነርጂ አለ። ያንን ኢነርጂ ምን ብዬ እጠራዋለሁ? ወርክ ፈንክሽን ብዬ እጠራዋለሁ። ለምሳሌ እቺን ኤሌክትሮን ከዚህ ከቦታዋ ለማንቀሳቀስ 5 ኪሎ ጁል ኢነርጂ አፕላይ ማድረግ ካለብኝ ሚኒመም 5 ያስፈልገኛል ነው። ሶ ይሄንን ኢነርጂ ነው ምን ብዬ የምጠራው? ወርክ ፈንክሽን ብዬ የምጠራው ማለት። ያ ማለት እኔ እዚህ ሜታል ሰርፌስ ላይ አፕላይ የማረገው ላይት ኢነርጂው ከ5 ኪሎ ጁል በታች ከሆነ ኤሌክትሮኗን ከቦታዋ ሊያንቀሳቅሳት አይችልም ማለት። ግዴታችን ኤሌክትሮን ለማንቀሳቀስ እዚህ የፎቶኑ ኢነርጂ ወይ ደግሞ የላይቱ ኢነርጂ 5 ኪሎ ጁል እና ከዛ በላይ መሆን መቻል አለበት ማለት ነው። እሺ ሌላው እዚህ ጋር ወርክ ፈንክሽን ካልኩሌት አድርገን ማግኘት እንችላለን። ወርክ ፈንክሽን ማለት ኤች ፕላንክስ ኮንስታንት ታይምስ ቪ ኖት ማለት ነው። እቺ ቪ ኖት ማለት the minimum frequency required to remove an electron from the metal surface ነው። አንድን ኤሌክትሮን ከቦታዋ ለማንቀሳቀስ ሚኒመም የሚያስፈልገንን ፍሪኩዌንሲ ትሬሽሆልድ ፍሪኩዌንሲ ብዬ እጠራዋለሁ። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ እቺን ኤሌክትሮን ከዚህ ለማንቀሳቀስ የሚያስፈልገኝ ሚኒመም ፍሪኩዌንሲ 5 ሄርትዝ ነው ብል እቺ ምንድነች ማለት ነው? ትሬሽሆልድ ፍሪኩዌንሲ ነች ማለት ነው። ሶ እዚህ ላይ አፕላይ የሚደረገው ላይት ፍሪኩዌንሲው ከ5 በታች ከሆነ ይሄን ኤሌክትሮን ምን ሊያደርገው አይችልም? ከቦታው ሊያንቀሳቅሰው አይችልም ማለት ነው። እሺ እንግዲህ ቀደም ብያችኋለሁ። ፎቶን ማለት ፓርቲክል ኦፍ ላይት ኦር ኢነርጂ ፓኬት፣ አንድ ፓኬት ኦፍ ኢነርጂ ነው። ኢን ዘ ኬዝ ኦፍ ላይት ማለት ነው። ለሌሎች ኳንተም ነው። ኳንተም የሚለውን ተርም ነው የምንጠቀመው። ላይት በሚሆንበት ጊዜ ግን ፎቶን እንላለን። ሶ ፎቶን ከአንድ ፓኬት ኦፍ ኢነርጂ ወይ ደግሞ ከአንድ ኳንተም ጋር እኩል ነው ማለት ነው። ፎቶን ዊዝ ኢነርጂ ሌስ ዛን ወርክ ፈንክሽን ካኖት ሪሙቭ አን ኤሌክትሮን። ሶ እዛ ሜታል ሰርፌሱ ላይ አፕላይ የምናደርገው የፎቶኑ ኢነርጂ ኤሌክትሮኗን ለማንቀሳቀስ ከሚያስፈልገው ወርክ ፈንክሽን ከምንለው ኢነርጂ ያነሰ ከሆነ ምንም አይነት ኤሌክትሮን ሪሙቭ አያረግም ነው። እንዲሁም ደግሞ ፍሪኩዌንሲውን ካነሰ እዚህ ላይ አፕላይ የምናደርገው ላይት የራሱ የሆነ ፍሪኩዌንሲ አለው። ሶ ይሄ ፍሪኩዌንሲ እችን ኤሌክትሮን ለማንቀሳቀስ ከሚያስፈልገው ፍሪኩዌንሲ በታች ከሆነ ኤሌክትሮኗን ማንቀሳቀስ አይችልም ነው። ሌላው if the light has a frequency of greater than threshold frequency, the energy is in excess of that required to remove the electron is given to the electron as a kinetic energy አለ። ይሄ ደግሞ ማለት ነው ኤሌክትሮኗን ሪሙቭ ለማድረግ ከሚያስፈልገው ፍሪኩዌንሲ በላይ ወይ ደግሞ ኤሌክትሮኗን ሪሙቭ ለማድረግ ከሚያስፈልገው ኢነርጂ በላይ አፕላይ በምናደርግበት ጊዜ ኤሌክትሮኗ ኬኔቲክ ኢነርጂ እንዲኖራት እናደርጋለን። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ አንድ ሰው እዚህ ጋር ቆሟል እንበል። ይሄ ሰውዬ
ወይ ደግሞ ይሄን ሰውዬ ለማንቀሳቀስ ሚኒመም የሚያስፈልገን ኢነርጂ 10 ኪሎ ጁል ነው እንበል ጀስት ከቦታው ለማንቀሳቀስ ብቻ። ነገር ግን እኛ ከዚህ ከሩቅ እየተንደረደርን መተን ይህንን ሰውዬ በ100 ኪሎ ጁል ብንገፈትረው ይህን ሰውዬ ከቦታው ማንቀሳቀስ ብቻ ሳይሆን እየተንደረደረ እንዲሮጥ ማድረግ እንችላለን። ልክ እንደዛው በሜታል ሰርፌስ ላይ ያሉትን ኤሌክትሮኖች ሪሙቭ ለማድረግ ከሚያስፈልገው ኢነርጂ በላይ አፕላይ ካረግንበት ኬኔቲክ ኢነርጂም አብሮ ይኖራል ማለት ነው። ይሄ ማለት ምን ማለት መሰላችሁ? እዚህ ጋር እንምጣ። ሉክ አሁን እዚህ ፎቶን ላይ አፕላይ ያረኩት ያለው ኢነርጂ ኦፍ ፎቶን አለ። ኢነርጂ ኦፍ ፎቶን አለ። ምክንያቱም ላይት ስለሆነ ኢነርጂ ኦፍ ፎቶን ነው የምንለው። ስለዚህ እዚች ኤሌክትሮን ላይ አፕላይ ያደረገ እዚች ኤሌክትሮን ላይ አፕላይ እየተደረገ ያለው ኢነርጂ ግን በጣም ኤክሰስ ነው ብዬ ነው እያሰብኩ ያለው። በጣም ኤክሰስ ነው ማለት እቺን ሪሙቭ ለማድረግ ከሚያስፈልገው በላይ የሆነ ኢነርጂ ነው። ሶ እንደዛ በሚሆንበት ጊዜ ይሄ ኢነርጂ ኦፍ ፎቶን ስንት ስራ ይሰራል? 2 ስራ ይሰራል። አንደኛው እቺን ኤሌክትሮን ከቦታዋ ያንቀሳቅሳታል። ያ ማለት እቺን ኤሌክትሮን ለማንቀሳቀስ የሚያስፈልገው ኢነርጂ ምን ነበር ያልነው? ወርክ ፈንክሽን እንለዋለን። ስለዚህ እዚህ ላይ አፕላይ ያደረኩት ያለው ኢነርጂ ኦፍ ፎቶን አንደኛው ስራው ወርክ ፈንክሽንን መስራት ነው፣ ወይ ደግሞ ኤሌክትሮን ሪሙቭ ማድረግ ነው። ሌላው ኤክሰስ ስለሆነ ከቦታዋ ማንቀሳቀስ ብቻ ሳይሆን ዊዝን ስፒድ እቺ ኤሌክትሮን እንድትሮጥ ያደርጋታል። ያ ማለት ኬኔቲክ ኢነርጂ መጣ ማለት ነው። ፕላስ ኬኔቲክ ኢነርጂ። ሶ እዚህ ላይ አፕላይ ያደረኩት ያለውት ኢነርጂ ኦፍ ፎቶን ከምን ጋር እኩል ነው ማለት ነው? ወርክ ፈንክሽን ፕላስ ኬኔቲክ ኢነርጂ ጋር። ሶ ወርክ ፈንክሽን ማለት ደግሞ ምን ማለት ነው? ኤች ታይምስ ትሬሾልድ ፍሪኩዌንሲ ማለት ነው። ስለዚህ ኬኔቲክ ኢነርጂ ማለት ምን ማለት ነው? ኬኔቲክ ኢነርጂ ማለት ይህንን ወደዚህ ባመጣው ኢነርጂ ኦፍ ፎቶን ማይነስ ወርክ ፈንክሽን ነው ማለት ነው። ወርክ ፈንክሽን ነው። ሶ አሁንም ከዚህ በላይ ሲምፕሊፋይ መሆን ይችላል። እዚህ ጋር እንምጣ። ኬኔቲክ ኢነርጂ ኦፍ ፎቶን ደግሞ ምንድን ነው? ኤች ቪ ነው። ይሄ ፍሪኩዌንሲው የማን ፍሪኩዌንሲ ነው? የፎቶን ወይ ደግሞ የላይቱ ፍሪኩዌንሲ ማለት ሲቀነስ ምን ወርክ ፈንክሽን ማለት ደግሞ ኤች ቪ ኖት ነው። ሶ አሁን ኤችን ኮመን ብናወጣ ቪ ማይነስ ቪ ኖት ይሆናል ማለት ነው። ሶ ኬኔቲክ ኢነርጂ ይህንን በመጠቀም ካልኩሌት ማድረግ ትችላላችሁ። ኢንትራንስም ላይ በዚህ ፎርሙላ ጥያቄዎችን ስለምትጠየቁ ሀሳቡን ከተረዳችሁት ያን ያክል ውስብስብ የሆነ ነገር የለውም። እሺ እንምጣና አቶሚክ ወይ ደግሞ ላይን ስፔክትረም የምንለውን ነገር ደግሞ እንግዲህ በዚህ በአቶሚክ ወይ ላይን ስፔክትረም ቅድም ስፔክትረምን በሁለት ከፍለን አይተናል አይደል? ኮንቲኒየስ ስፔክትረም እና ዲስኮንቲኒየስ ወይ ደግሞ ላይን ስፔክትረም ብለን። ሶ አሁን የምናየው ስለ ላይን ስፔክትረም ወይ ደግሞ ስለ አቶሚክ ስፔክትረም ስለምንለው ነው። ሶ ላይን ስፔክትረም ራሱ በስንት ይከፈላል? በሁለት ይከፈላል። ምንና ምን በመባል ኢሚሽን ስፔክትረም እና አብዞርፕሽን ስፔክትረም በመባል። አብዞርፕሽን ስፔክትረም የተባለበት ምክንያት ምንድነው? አሁን ለምሳሌ ይሄ አተም አለ እንበል። ይሄ አተም አለ። ሶ በዚህ አተም ውስጥ ላይት በማሳልፍበት ጊዜ ቀጥታ በዚህ በአተም ውስጥ ይሄ ላይት አልፎ በፕሪዝም ውስጥ እንዲያልፍ በማድረግበት ጊዜ እንደዚህ የተከፋፈለ ላይት ነው ማግኘው። አሁን ይሄ ላይት ቅድም በአተም ውስጥ ከማለፉ በፊት 7 አይነት ከለር ያለው ላይት ነበረ፣ ቪአይቢ ጊዮር ነው ያለው። ነገር ግን በአተም ውስጥ በሚያልፍበት ጊዜ አተሙ 3ቱን አብዞርብ ስላረገው እዚህ ጋር ስንት ነው የታየኝ? 4 ከለር ብቻ ነው የታየኝ። ሶ ይሄንን ስፔክትረም ምን ብዬ እጠራዋለሁ? አብዞርፕሽን ስፔክትረም ብዬ እጠራዋለሁ። ለምን? አተሙ አብዞርብ አድርጎ ያስቀረው ላይቶች ስላሉ ማለት። በዛ ምክንያት ነው አብዞርፕሽን ስፔክትረም የተባለው። ሶ እንድታውቁ የምፈልገው አሁን ይሄ አተም 3 ላይትን አብዞርብ አድርጎ አስቀረ ስንል ላይት ደግሞ ምንድን ነው? ኢነርጂ ነው ብለናል። ስለዚህ በአተም ውስጥ ያሉትን የኤሌክትሮኖችን ኢነርጂ እንዲጨምር ያደርገዋል። ያ ማለት ኤሌክትሮኖች ወደ ሃየር ወደሆነ ኢነርጂ ሌቭል ጃምፕ እንዲያደርጉ ያደርጋቸዋል ማለት። ከሆነ ታይም በኋላ ግን ቅድም አብዞርብ ያደረገውን ኢነርጂ ኢሚት በማድረግ ኖርማል ቅድም ወደ ነበረበት ኢኒሻሊ
ላይትን አብዞርብ ከማድረጉ በፊት ወደ ነበረበት ስቴት ይመለሳል። በሚመለስበት ጊዜ ግን ቅድም ሶስቱን አብዞርብ ያደረጋቸውን ላይቶች ምን በማድረግ ነው? ኢሚት በማድረግ ነው። ሶ ያኔ ምን እንለዋለን? ኢሚሽን ስፔክትረም እንለዋለን። ስለዚህ አብዞርብሽን ስፔክትረም እና ኢሚሽን ስፔክትረም ልዩነታቸው በአንድ አተም ውስጥ ያለ ኤሌክትሮን ከሃየር ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል በሚወርድበት ጊዜ ኢሚት የሚያደርገውን ኢነርጂ ኢን ዘ ፎርም ኦፍ ላይት በፍሪኩዌንሲ የምታሳልፉበት ጊዜ የምታገኙትን ስፔክትረም ነው ኢሚሽን ስፔክትረም የምትሉት። አብዞርብሽን ስፔክትረም የምንለው ደግሞ አንድ አተም ላይትን አብዞርብ አድርጎ በውስጡ ያሉት ኤሌክትሮኖች አብዞርብ አድርገው ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል በሚሄዱበት ጊዜ ኢሚት የሚደረገውን አብዞርብ የሚደረገውን ነው ማለት ነው። ሶ አብዞርብሽን ስፔክትረም እና ኢሚሽን ስፔክትረም ልዩነቱ ይሄ ነው። ሶ አሁን እዚህ ጋር ቴክስታችሁ ታይትሉን አቶሚክ ወይ ደግሞ ላይን ስፔክትረም ቢያደርገው ሞር የሚያወራው ግን ስለ ኢሚሽን ስፔክትረም ነው። ሶ በዚህ ኬዝ ስለ አቶሚክ እና ስለ ላይን ስፔክትረም አቶሚክ ኦር ላይን ስፔክትረም ሲል ሞር አይምሯችሁ ውስጥ ሊመጣ የሚገባው ኢሚሽን ስፔክትረም የሚባለው ነው። ኤሌክትሮኖች ከሃየር ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ጃምፕ በሚያደርጉበት ጊዜ ኢሚት የሚያደርጉት ላይት በፕሪዝም ውስጥ በሚያልፍበት ጊዜ ተከፋፈለ ሲሪስ ኦፍ ስፔክትረም ታገኛላችሁ። ሶ ያንን ነው ላይን ስፔክትረም ኦር አቶሚክ ስፔክትረም ብለን የምንጠራው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንድን ሃይድሮጂን ጋዝ ብትወስዱ በዛ በሃይድሮጂን ጋዝ ውስጥ ለምሳሌ እዚህ ጋር እንምጣ። አሁን እዚህ ውስጥ ሃይድሮጂን ጋዝ አለ ብለን እናስብ። ሶ በዚህ ሃይድሮጂን ጋዝ ውስጥ ኤሌክትሪካሊ ዲስቻርጅ ያደረግኩት እንበል። ያ ማለት ኤሌክትሪክ ከረንትን አፕላይ ያደረግኩበት። ሶ አሁን በሃይድሮጂን ጋዝ ውስጥ ምን ያልፋል ማለት ነው? ኤሌክትሪክ ከረንት ያልፋል ማለት ነው። ሶ ይሄ ኤሌክትሪክ ከረንት በሃይድሮጂን ጋዝ ውስጥ የሚያልፈው ኤሌክትሪክ ከረንት ወደ ኤሌክትሮኑ በአተም ውስጥ ወደሚገኘው ኤሌክትሮን ምን ትራንስፈር እያደረገ ነው? ኢነርጂን ትራንስፈር እያደረገ ነው። ሶ ኢነርጂን ትራንስፈር አደረገ ማለት በአተም ውስጥ ያሉ ኤሌክትሮኖች ምን ይሆናሉ? ኤግዛይት ይሆናሉ። ኤግዛይት ይሆናል። ሶ ከሆነ ታይም በኋላ ይሄ አብዞርብ አድርጎ ኤሌክትሮኖች ኤግዛይት ከሆኑበት ስቴት ቅድም ወደ ነበሩበት ወደ ሎወር ኢነርጂ ሌቭል ምን ያደርጋሉ? ይመለሳሉ። በሚመለሱበት ጊዜ ግን ቅድም አብዞርብ ያደረጉትን ኢነርጂ ኢን ዘ ፎርም ኦፍ ላይት ምን በማድረግ ነው? ኢሚት በማድረግ ነው። ኢሚት በማድረግ ሶ ይሄ ኢሚት የሚያደርጉትን ላይት በሆነ ፕሪዝም ውስጥ ብታሳልፉት በጣም የተከፋፈለ የተለያየ ከለር ያለውን ላይት ነው የምታገኙት። ሶ ያንን ነው አቶሚክ ስፔክትረም ወይ ደግሞ ኢሚሽን ስፔክትረም ብለን የምንጠራው ማለት ነው። እሺ እንቀጥል። ቼንጅን ኢነርጂ ቢትዊን ዲስክሬት ኢነርጂ ሌቭል ኢን ሃይድሮጂን ዊል ፕሮዲውስ ኦንሊ ኤ ሰርቴን ዌቭሌንግዝ ኦፍ ኢሚትድ ላይት አለ። ይህ ማለት ምንድን ነው? ኤሌክትሮኖች ከአንድ ኢነርጂ ሌቭል ወደ ሌላ ኢነርጂ ሌቭል በሚሄዱበት ጊዜ ኢነርጂ ኢን ዘ ፎርም ኦፍ ላይት ወይ ኢሚት ያደርጋሉ ወይ አብዞርብ ያደርጋሉ። አብዞርብ የሚያደርጉት ከሎወር ኢነርጂ ሌቭል ወደ ላይኛው ለመሄድ ነው። ከላይኛው ወደ ሎወር ኢነርጂ ሌቭል ለመመለስ ደግሞ ምንድነው የሚያደርጉት? ኢሚት ነው የሚያደርጉት። ሶ ይሄ ከሃየር ወደ ሎወር ኢነርጂ ሌቭል ለመውረድ ኢሚት የሚያደርጉትን ኢነርጂ ኢን ዘ ፎርም ኦፍ ላይት ቀደም እንዳልኳችሁ በፕሪዝም ውስጥ ብታሳልፉት ምን ታገኛላችሁ? አብዞርብሽን፣ ኢሚሽን ወይ ደግሞ አቶሚክ ስፔክትረም የምንለውን ነገር እናገኛለን ማለት ነው። እሺ ሌላው ኢሚት የሚደረገውን ይሄ ከሃየር ወደ ሎወር ኢነርጂ ለመውረድ በሚወርዱበት ጊዜ ኢሚት የሚያደርጉትን ኢነርጂ ኢን ዘ ፎርም ኦፍ ላይት ዌቭሌንግዙን ወይ ደግሞ ፍሪኩዌንሲውን ካልኩሌት ማድረግ ይቻላል። ለምን ካላችሁ አሁን ለምሳሌ አንድ ኤሌክትሮን ኢኒሻሊ እዚህ ጋር ነበር ልበል። ይሄኛው ደግሞ ይሄ ፈርስት ኢነርጂ ሌቭል ነው። ኤን ኢኳልስ ቱ 1 ነበር እንበል። ይሄኛው ደግሞ ኤን ኢኳልስ ቱ 4 ነው ልበል። ኤሌክትሮኗ ከዚህኛው ወደዚህኛው በምትወርድበት ጊዜ የሆነ አማውንት ኦፍ ኢነርጂ ምን በማድረግ ነው? ኢሚት በማድረግ ነው። ሶ ይሄ ኢሚት የሚደረገው ኢነርጂ ኢን ዘ ፎርም ኦፍ ላይት ነው። የራሱ የሆነ ፍሪኩዌንሲ ወይ ደግሞ ዌቭሌንግዝ አለው። ሶ ያንን ዌቭሌንግዝ እዚህ ኢሚት የሚደረገውን ኢነርጂ ኢን ዘ ፎርም ኦፍ ላይት ዌቭሌንግዙን ወይ ደግሞ ፍሪኩዌንሲውን ካልኩሌት ማድረግ ይቻላል በዚህ ፎርሙላ ማለት ነው። ምክንያቱም ይሄ ከላይኛው ወደ ታችኛው በሚወርዱበት ጊዜ ኢሚት የሚያደርጉት ኢነርጂ ከምን ጋር እኩል ነው? ከዚህ
ቼንጅ ኢን ኢነርጂያችን ማለት ከላይኛው ካለው ኢነርጂ ቼንጅ ኢነርጂ ማለት ኢነርጂ ኦፍ 4 ላይ ያለው ሲቀነስ ኢነርጂ ኦፍ 1 ላይ ያለው። ስለዚህ ኢነርጂውን በዚህ መንገድ ካልኩሌት ማድረግ እንችላለን። ለምሳሌ አንድ ኤሌክትሮን እዚህ ላይ ያለ ኢነርጂው 20 ኪሎ ጁል ከነበረ እዚህኛው ላይ ደግሞ 10 ኪሎ ጁል ነው ከነበረ ሶ እዚህ ላይ ያለ ኤሌክትሮን ወደዚህ ጃምፕ በሚያደርግበት ጊዜ 10 ኪሎ ጁል ኢነርጂ ምን አድርጎ ነው ኢሚት አድርጎ ነው ማለት ሶ ይሄ ኢነርጂ ደግሞ ከኤችቪ ጋር እኩል ስለሆነ ይሄኛው ኮንስታንት ነው። ሶ ፍሪኩዌንሲውን ካልኩሌት ማድረግ እንችላለን። ከፈለግን ዌቭሌንግዙን ካልኩሌት ማድረግ እንችላለን። እሺ እዚህ ጋም ማየት ትችላላችሁ። አሁን ይሄ የመጀመሪያው ኢነርጂ ሌቭል ቢሆን n = 1 ቢሆን ይሄ 2 በሚሆንበት ጊዜ አንድ ኤሌክትሮን ከዚህ ተነስታ ወደዚህ ወደ መጀመሪያው ኢነርጂ ሌቭል ጃምፕ ብታረግ ኢነርጂውን የምናገኘው ከዚህ ላይ ካለችው ኢነርጂ እዚህ ላይ ያለች የነበራት ኢነርጂ ሲቀነስ እዚህ ጋር በምትወርድ ጊዜ የሚኖራት ኢነርጂ በማድረግ ነው። ሶ ከዛ hc ኦቨር ላምዳ ወይ ደግሞ hv በማድረግ ፍሪኩዌንሲ ማግኘት እንችላለን። ዌቭሌንግዝ ከፈለግን ደግሞ በዚህ ፎርሙላ በመጠቀም ማግኘት እንችላለን። እሺ እንቀጥልና ቦኸር ሞዴል ኦፍ ሃይድሮጂን አተምን እንይ። In 1930 ኒልሰን ቦኸር explained why orbiting electron does not radiate energy as it move around the nucleus። እንግዲህ ኒልሰን ቦኸር በ1913 ምን ብሏል? ኤሌክትሮኖች ሰልኩላር በሆነ በኒውክለስ ዙሪያ በኦርቢታቸው ላይ ጠብቀው በሚሽከረከሩበት ጊዜ ምንም አይነት ኢነርጂን ራዲየት አያደርጉም ብሏል። ሶ ኢነርጂን ራዲየት የሚያደርጉት በሼሎች መካከል ወይ ደግሞ በሜን ኢነርጂ ሌቭሎች መካከል ትራቭል በሚያደርጉበት ጊዜ ነው። ያ ማለት አንድ ኤሌክትሮን ይሄ ኒውክለስ ነው ብንል ሶ እቺ ኤሌክትሮን በዚህ ኦርቢቷ ላይ እስከተሽከረከረች ድረስ ምንም አይነት ኢነርጂ ራዲየትም አታረግም አብዞርብም አታረግም። ኢነርጂዋ ራሱ ነው የሚሆነው፣ አይጨምርም አይቀንስም ነው። የዚች ኤሌክትሮን ኢነርጂ የሚቀየረው ከዚህ ከነበረችበት ኢነርጂ ሌቭል ወደ ላይኛው ኢነርጂ ሌቭል ጃምፕ በምታረግበት ጊዜ ብቻ ነው። ሌላው ቦኸር ከነ ፕላንክስ እሳቤ በመነሳት ኢነርጂ ቼንጅ ኢን አተም ራሱ ኳንታይዝድ አድርጎታል። ኢነርጂ ቼንጅ ኢን አን አተም አር ኳንታይዝድ። ያ ማለት ይሄ ማለት ነው በአተም ውስጥ የሚገኙ ኤሌክትሮኖች ኢነርጂያቸው ኤኒ ቫልዩ ሊሆን አይችልም ማለት ነው። ኤኒ ቫልዩ ሊሆን አይችልም። ኢነርጂ ኳንታይዝድ ተደርጓል ስንል እንደዛ ነው። ኤኒ ቫልዩ ሊሆን አይችልም። ኳንታይዝድ ተደርጓል፣ ፊክስድ ነው። ኤኒ ቫልዩ ሊሆን አይችልም። አሁን ለምሳሌ አንድ ኤሌክትሮን እዚህ ጋር እያለች የሚኖራትን ኢነርጂ ቦኸር ካልኩሌት የሚያደርግበትን ፎርሙላ አስቀምጧል። ያ ምንድነው? ኢነርጂ ኢዝ ኢኳልስ ቱ ማይነስ 2.18 ታይምስ 10⁻⁻18 ኦቨር ኤን ስኩዌር ነው። ስለዚህ አንድ ኤሌክትሮን የመጀመሪያ ሼል ላይ በምትሆንበት ጊዜ ኤናችን ስንት ነው? 1 ነው አይደል? ስለዚህ ኢነርጂዋ ምንድነው ሊሆን የሚችለው? ኔጌቲቭ 2.18 ታይምስ 10⁻⁻18 ኦቨር 1 ስኩዌር ነው። ሶ ከስንት ጋር እኩል ነው? ከኔጌቲቭ 2.18 ታይምስ 10⁻⁻8 ጋር እኩል ነው። በቃ የዚች ኤሌክትሮን ኢነርጂ ከዚህ ውጪ ሊሆን አይችልም። ሁለተኛው ላይም በምትሆንበት ጊዜ በዚሁ ፎርሙላ በመጠቀም ይህንን ኔጌቲቭ 2.18 ታይምስ 10⁻8ን 2 ስኩዌር ለ2 ስኩዌር በማካፈል ምን ያክል ኢነርጂ ሊኖራት እንደሚችል ይታወቃል። በቃ ፊክስድ ነው፣ ከነዚህ ውጪ ሊሆን አይችልም ነው። እሺ እንቀጥል። እሺ እቺኛውን የቦኸርን እጨርስና ወደ 10 ሚኒት ረፍት ተሰጣችኋለሁ። እቺን ብቻ ታገሱ። እሺ ቦኸር እንግዲህ ከነ ፕላንክስ ኮንስታንት በኋላ ከነ ፕላንክስ እሳቤ ከነ አንስታይን አይዲያ በመነሳት ያ ማለት ኢነርጂ ኳንታይዝድ እንደሆነ ካወቀ በኋላ የሚከተሉትን አሰብሽኖች አስቀምጧል። የመጀመሪያው ምንድነው? ኤሌክትሮን ኢን አን ሃይድሮጂን አተም ትራቭል አራውንድ ዘ ኒውክሊየስ ኢን ሰርኩላር ኦርቢት።
በሃይድሮጂን አተም ውስጥ ያለችው ኤሌክትሮን በኒውክለስ ዙሪያ ኢን ሰርኩላር ኦርቢት ነው ትራቨል የምታደርገው። ይሄ አንደኛው አሰፕሽን ነው። ሌላኛው ኢነርጂ ኦፍ ኤሌክትሮን ኢን አን አተም ኢዝ ፕሮፖርሽናል ቱ ኢትስ ዲስታንስ ፍሮም ዘ ኒውክለስ። ያ ማለት የአንድ የኤሌክትሮን ኢነርጂ ከምን ጋር ፕሮፖርሽናል ነው? ከዲስታንስ ጋር ወይ ደግሞ ከአቶሚክ ሳይዝ ጋር ዳይሬክትሊ ፕሮፖርሽናል ነው። ያ ማለት አንድ ኤሌክትሮን ከኒውክለስ እየራቀች በሄደች ቁጥር ኢነርጂዋን በዛው ልክ እየጨመረ ነው የሚሄደው ነው እሳቤ ሆነው። ትልቅ ከኒውክለስ በትልቅ ርቀት ላይ የሚገኝ ኤሌክትሮን ኢነርጂው ትልቅ ነው ማለት ነው። ኢነርጂው ትልቅ ነው። ሌላኛ ያስቀመጠው ይህን ነው። ሌላው ኦንሊ ሊሚትድ ነምበር ኦፍ ኦርቢት ዊዝ አ ሰርቴን ኢነርጂ አር አሎውድ አለ። ዚስ ሚንስ ኦርቢት አር ኳንታይዝድ። ሌላው ነምበር ኦፍ ኦርቢትንም ኳንታይዝድ አድርጎታል። ያ ማለት ነምበር ኦፍ ኦርቢት ኤኒ ቫልዩ ሊሆን አይችልም። እንዲሁም የሚሸከመው ኢነርጂም ኦርቢቱ የሚሸከመው ኢነርጂም ኤኒ ቫልዩ ሊሆን አይችልም። ኦርቢት ኳንታይዝ ተደርጓል ስንል ከዚህ አንጻር ነው። ወይ ኦርቢት ነምበራቸው 1 ነው ሊሆን የሚችለው፣ ወይ 2 ነው፣ ወይ 3 ነው እንጂ ኤኒ ቫልዩ ሊሆን አይችልም ማለት ነው። እንዲሁም ለምሳሌ የመጀመሪያው ኦርቢት ኤኑ ስንት ነው? 1 ነው አይደል? የሚሸከመው ኢነርጂም ኔጌቲቭ 2.18 ታይምስ 10 ሬዝድ -80 ጁል ነው ብያለሁ። ይሄ ኦርቢት ሊሸከም የሚችለው ይሄንን ነው ማለት ነው። ከዚህ ውጪ ሊሆን አይችልም። ነምበር ኦፍ ኦርቢትም ኳንታይዝድ ተደርጓል። ሌላኛው ኳንታይዝድ የተደረገው ነገር ምንድን ነው? አንጉላር ሞመንተም ነው። አንጉላር ሞመንተምም ኳንታይዝ ተደርጓል። ያ ማለት አሁን ለምሳሌ አንድ ኤሌክትሮን በኒውክለስ ዙሪያ ኦርቢቷ ላይ በምትሽከረከርበት ጊዜ ምን ይኖራታል? አንደኛ ማስ አላት፣ ሌላው ደግሞ ስፒድ አላት፣ ቪ አላት። ስለዚህ የዚች ኤሌክትሮን አንጉላር ሞመንተም ካልኩሌት ማድረግ ይቻላል ማለት ነው። የዚች ኤሌክትሮን ወይ ደግሞ በኒውክለስ ዙሪያ የሚሽከረከሩ ኤሌክትሮኖች አንጉላር ሞመንተማቸው አሁንም ኤኒ ቫልዩ ሊሆን አይችልም ነው። ኳንታይዝድ ተደርጓል ስል ታዲያ ምንድን ነው ሊሆን የሚችለው? NH/2 ፓይ ነው። ይሄ ነው አንጉላር ሞመንተም። የኤሌክትሮኖች አንጉላር ሞመንተማቸው NH/2 ፓይ ነው። የመጀመሪያው ሼል ላይ የመጀመሪያው ኦርቢት ላይ የሚሽከረከሩ ኤሌክትሮኖች ኤናቸው 1 ነው። አንጉላር ሞመንተማቸው የሚሆነው H/2 ፓይ ነው ማለት ነው። ከዚህ ውጪ ሊሆን አይችልም። ሁለተኛው ላይ ከሄዳችሁ ደግሞ 2H/2 ፓይ ነው። ያማ 2 በ2 ሲጣፋ H/ፓይ። ስለዚህ የሁለተኛው ኢነርጂ ሌቭል ላይ በኒውክለስ ዙሪያ የሚሽከረከሩ ኤሌክትሮኖች አንጉላር ሞመንተማቸው ይሄ ነው ማለት ነው። ስለዚህ አንጉላር ሞመንተም ኦፍ ኤሌክትሮንም is an integral multiple of H/2 ፓይ ነው። NH/2 ፓይ ነው። ኤኒ ቫልዩ ሊሆን አይችልም። ኳንታይዝድ ተደርጓል። ሌላው as long as an electron stay in a given orbital it's neither gain or lose energy። ኤሌክትሮኖች በተሰጣቸው ኦርቢታል ላይ ብቻ እየተሽከረከሩ እስካለ ድረስ ምንም አይነት ኢነርጂ ጌይንም ሉዝም አያረጉም። ስድስተኛው the electron move to the higher energy orbit only by absorbing energy in the form of light and emitting light when it falls to lower energy orbit። ይሄ ማለት ነው ኤሌክትሮኖች ኢነርጂን አብዞርብ የሚያደርጉት ከሎወር ኢነርጂ ሌቭል ወደ ሃየር ኢነርጂ ሌቭል ጃምፕ ለማድረግ ነው። ከሃየር ኢነርጂ ሌቭል ወደ ሎወር ኢነርጂ ሌቭል ፎል ለማድረግ ወይ ደግሞ ለመውረድ ኦር ጃምፕ ለማድረግ ከፈለጉ ደግሞ ኢሚት ነው የሚያደርጉት። ኢነርጂን ቅድም አብዞርብ ያደረጉትን ኢነርጂ መልሰው ኢሚት ያደርጉታል። አንድ እንድታቁ የምፈልገው አብዞርብ እና ኢሚት የሚደረገው ኢነርጂ እኩል ነው። ለምሳሌ አንድ ኤሌክትሮን ከመጀመሪያው ኢነርጂ ሌቭል ተነስታ ወደ ሁለተኛው ኢነርጂ ሌቭል ጃምፕ ለማድረግ 10 ኪሎ ጁል ኢነርጂ አብዞርብ አድርጋ ከሆነ ከዚህ ከነበረችበት ከሁለተኛው ደግሞ ቅድም ወደ ነበረችበት ቦታ ለመመለስ ከፈለገች አሁንም 10 ኪሎ ጁል ቅድም አብዞርብ ያደረገችውን ያክል አማውንት ኦፍ ኢነርጂ ኢሚት ማድረግ አለባት ማለት ነው። እነዚህን ፖይንቶች ማወቅ መቻል አለባችሁ። ሌላው ቦህር ምን አስቀምጧል? ኤሌክትሮኖች ከኒውክለስ በምን ያክል ዲስታንስ ላይ ይገኛሉ የሚለውን ነገር የምናውቅበትን ፎርሙላ አስቀምጦልናል። ይሄ ፎርሙላ እንዴት እንደመጣ ቪዲዮ ላይ ከነ ሙሉ ማብራሪያ አለ። ይሄን በማብራራት
ወይ ደግሞ ፕሩቭ በማድረግ ጊዜ አላጠፋም። ጀስት ኢንትራንስም ላይ የሚጠቅማችሁ ይቺን በማወቅ ነው የምትሰሩት። ኤን ይሰጣችኋል፣ ራዲየስ ካልኩሌት አድርጉ ነው የምትባሉት። ሶ ለምሳሌ የመጀመሪያ ኢነርጂ ሌቭል ላይ ያለችው ኤሌክትሮን ከኒውክለስ በምን ያክል ርቀት ላይ ነው ያለችው የሚለው ማግኘት ከፈለኩ r is equals to 0.53 አንግስትሮም ማለት 10 raised to -10 ማለት ነው ታይምስ ምን n ስኩዌር። አሁን የመጀመሪያ ኢነርጂ ሌቭል ከሆነ 1 ስኩዌር ነው ማለት ነው። ሶ በዚህ መልኩ ሬዲየስን ማግኘት ይቻላል። ሶ አሁንም በሌላ አማርኛ ሬዲየስ ኳንታይዝድ ተደርጓል። የአተሞች ሬዲየስ ኤኒ ቫልዩ ሊሆን አይችልም ማለት ነው። ኤኒ ቫልዩ ሊሆን አይችልም። እሺ ሶ ሬዲየስን ከተጠየቃችሁ ይህን ፎርሙላ በመጠቀም ማወቅ ትችላላችሁ። የመጀመሪያው ኢነርጂ ሌቭል ላይ ያለው፣ ሁለተኛው፣ ሶስተኛው፣ አራተኛው ኢነርጂ ሌቭል ላይ ያለው ኤሌክትሮን ከኒውክለሱ በምን ያክል ርቀት ላይ ነው የሚገኝ ከተባላችሁ ይህን ፎርሙላ በመጠቀም ካልኩሌት ማድረግ ትችላላችሁ። ሌላው ደግሞ የእያንዳንዱ ኢነርጂ ሌቭል እያንዳንዱ ኦርቢት ምን ያክል ኢነርጂ ነው ያለው፣ ኦር እነዚህ በሃይድሮጂን አተም ውስጥ ያሉ ኤሌክትሮኖች ኢነርጂያቸው ምን ያክል ነው የሚለውን ማወቅ ከተፈለገ አሁንም እናቅበትን ፎርሙላ አስቀምጦልናል። ይህ n is equals to -2.18 times 10 raised to -18 ጁል ኦቨር n ስኩዌር በማድረግ ማግኘት ይቻላል ማለት ነው። ይህን በዚህ መልኩ ካልኩሌት ማድረግ ይቻላል። ሶ የመጀመሪያው ኢነርጂ ሌቭል ላይ ያሉ ኤሌክትሮኖች ኢነርጂያቸው ስንት ነው ከተባለ ካልኩሌት በዚህ መልኩ ካልኩሌት ማድረግ ይቻላል። ኤን ዋንን በማስገባት ማለት ነው። ሁለተኛ ኢነርጂ ሌቭል ላይ የሚኖሩ ኤሌክትሮኖች ደግሞ ኢነርጂያቸው ስንት ነው ከተባለ አሁንም 2 ስኩዌር በማድረግ ይህንን ለዚህ በማካፈል ማግኘት ይቻላል። ሶ ሌላው ቅድም ምን ብለናል? አንድ የኤሌክትሮኖች ኢነርጂ እና ከኒውክለስ ያላቸው ዲስታንስ ዳይሬክትሊ ፕሮፖርሽናል ነው ብለናል። ያ ማለት ኤን ሲጨምር ኢነርጂያቸው ይጨምራል ብለናል። ነገር ግን አሁን ይህን ፎርሙላ ስታዩ እየቀነሰ ነው የሚሄደው እኮ የሚል ነገር እንዳይመጣባቸው አሁን ጀስት 2.18 ታይምስ 10 raised to -18 ጁል ቢመጣ ሆኖ ኦቨር ኤን ስኩዌር ቢሆን ኖሮ አሁን ኤን እየጨመረ ሲሄድ ምን ይሆን ነበረ? ኦር ኢነርጂ ሌቭሉ እየጨመረ የሚሄድበት ጊዜ የኤሌክትሮኖቹ ኢነርጂ እየቀነሰ ነበር የሚሄደው። ነገር ግን አሁን እየጨመረ ነው እንዲሄድ የምታደርገው እዚሽ ጋር ባይ ኮንቬንሽን ኦር በስምምነት ኔጌቲቭ ቫልዩ አስቀምጠው። ሶ እቺ ኔጌቲቭ እዚህ ጋር መኖሩ ይሄኛው ነገር እየጨመረ ቢሄድም እንኳን ኢነርጂው ኢንክሪዝ እያደረገ ነው የሚሄደው የሚለውን ህሳቤ ኦር ሐሳብ ያመጣልናል ማለት ነው። እሺ እዚህ ጋር ከፓርት 2 ጀምሮ እንቀጥላለን። አሁን ካቆምንበት ሐሳብ፣ አስተያየት፣ ጥያቄ ካላችሁ ጠይቁኝና ወደ ፓርት 2 እንሸጋገራለን። አማንዘር ከወርክ ፈንክሽን በታች ኢነርጂ ያላቸው ብዙ ፎቶን ተባብረው ኤሌክትሮንን ኤጀክት ማድረግ አይችሉም። አንድ ፎቶን አንድ ኤሌክትሮን ነው የሚያገኘው። ኖ ባዩ ይልቃል። ኤሌክትሮንን ሪሙቭ ለማድረግ የሚያስፈልገውን ኢነርጂ እንዴት ነው ትሬሽሆልድ ፍሪኩዌንሲ የምንለው? እሱን አይደለም ትሬሽሆልድ ፍሪኩዌንሲ ያልኩት እኔ ኤሌክትሮንን ሪሙቭ ለማድረግ የሚያስፈልገውን ኢነርጂ ነው ወርክ ፈንክሽን ያልኩት። ትሬሽሆልድ ፍሪኩዌንሲ ኤሌክትሮኗን ሪሙቭ ለማድረግ የሚያስፈልገው ሚኒመም አማውንት ኦፍ ፍሪኩዌንሲ ነው ትሬሽሆልድ ፍሪኩዌንሲ የምንለው። ብላክ ስክሪን ዋት ኢዝ ዘ ዲፈረንስ ቢትዊን ወርክ ፈንክሽን ኤንድ ትሬሽሆልድ ፍሪኩዌንሲ? አሁን የተናገርኩት ነው። ወርክ ፈንክሽን የምንለው ኤሌክትሮኗን ከሜታል ሰርፌሱ ላይ ሪሙቭ ለማድረግ የሚያስፈልገው ሚኒመም አማውንት ኦፍ ኢነርጂ ነው። ትሬሽሆልድ ደግሞ ኤሌክትሮኗን ሪሙቭ ለማድረግ ሚኒመም የሚያስፈልገው ፍሪኩዌንሲ ነው። ካሊድ አብዱራህማን ቦህር ቲዮሪ ለምን ሃይድሮጂን ሞዴል ተባለ? እንደዛ የተባለበት ምክንያት የቦህር ሙሉ አክሰፕሽኖችም ቲዮሪዎችም አፕላይ የሚደረጉት ለሃይድሮጂን ወይ ደግሞ በሃይድሮጂን ላይ ስለሰራ ነው።
ለምን ሃይድሮጅንን መረጠ ካላችሁኝ በሃይድሮጅን ውስጥ አንድ ኤሌክትሮን ብቻ ነው ኤግዚስት የምታደርገው። ስለዚህ በሃይድሮጅን አተም ውስጥ ያለችውን ኤሌክትሮን ቢሄቪየሯን ለማጥናት በጣም ቀላል ስለሆነ እሱን መርጧል ማለት ነው። እሺ 10 ደቂቃ እረፍት ሰጣችኋለሁ። ከ10 ደቂቃ በኋላ ድጋሚ እንገናኝ።